ይሄ ትግል የህወሓት ትግል ግልባጭ ነው። የአማራ ማህበረሰብ ፋኖን ይደግፋል ብያለሁ ወስድም አብረው የሚያገናኙንን ሰንሰለቶች የመበጣጠስ ሂደት አንዱ አካል ነው። ለትግራይ ህዝብ ደንታ የሌላቸው ደንታቸው ለኪሳቸው የሆነ በኤክስካቬተር ወርቅ የሚቆፍሩ ናቸው። ከመጀመሪያ ጦርነቱን የጀመረው ህወሓት ነው። 3 ጊዜ አምጥቶ ወጣቶችን ያስጨረሰው ህወሓት ነው። አሁንም ከሻዕቢያ ጋርም ከፈለጉት ጋር እንተባበራለን እያለ ኢትዮጵያን እያመሰ ያለው ህወሓት ነው። ገደል ግቡ እናንተ ብለው የትግራይን ወጣቶች ይሄ ተነቃባቸው። ለትግራይ የሚሄደውን የአደጋ ስጋት አመራር የሚላከውን ይወስዱና እዛ ጋር ያለውን ሰው ያስራቡ ወደ ራሳቸው ያደርጋሉ። ካልሆነ እኮ ክልሉ በጀት አለ። ትልቁን መከላከያ ሰራዊት የአብይ አህመድ ሰራዊት ድንቁርና ያሉት ኢትዮጵያ ውስጥ ያሉ መርጌታ ናቸው። የአብይ አህመድ ነው ሰራዊቱ፣ የመከላከያ ሰራዊት ነው። ስለዚህ እኚህ ሰው አልታሰሩም። የኦርቶዶክስ አባቶች አሉ፣ የሙስሊም ኡስታዞች አሉ፣ የፕሮቴስታንት የተለያዩ ነቢያት በተለይ ከፓስተሮችም ከሐዋርያትም ይልቅ ነቢያት የሚባለው ግሩፕ በጣም አስቸጋሪ የሆኑ ንግግሮች ብዙ ጊዜ እንሰማለን። የሚያስደነግጡ ንግግሮች። ህዝቡን እንመልከተው። ህዝቡ አብሮ ነው የሚኖረው። እየበጠበጥን ያለነው ሰዎች እጅግ ቢበዛ 1000 አንሆንም። 120 ሚሊዮን ህዝብ የምንበጠብጠው 1000 አንሆንም። እስቲ ቀረብ እንበል፣ እስቲ እንመካከር፣ አዳራሽ ውስጥ እንግባ። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ ይህ መሀል ሚዲያ ጅማት ፕሮግራማችን ነው። በዛሬ ፕሮግራሜ ላይ አንድ ውድ እንግዳ ይዤ ቀርቤላችኋለሁ። ከእንግዳዬ ጋር ጥሩ ቆይታ የምናደርግ ይሆናል። እንግዲህ ራሱን ያስተዋውቅና ቀጥታ ወደ ጥያቄዎች ማለት ይሆናል። እንግዲህ እባክዎትን ራስዎትን ያስተዋውቁ። እንግዲህ ያው ብዙ ጊዜ ይታወቃሉ በሚዲያ ላይ መምህር ታዬ ቦጋለ እባላለሁ። መሀል ሚዲያ በዚህ መልክ ቃለ መጠይቅ እንድናደርግ ስለጋበዘኝ ለመሀል ሚዲያ ቤተሰቦችና ይህን ቪዲዮ ለሚመለከቱ ሁሉ ሰላምታ ይድረስ። እንግዲህ አንድ ንግግር አድርገዋል የሚል ጽሁፍ ላይ አየሁኝና ይናገሩት እርግጠኛ አይደለም። ዛሬ ከርሶ ነው የምሰማው። ግዕዝ ህይወት ሊያጣ እያጣጣረ ያለ አናሳ ቋንቋ ነው፣ ይልቅ ፋይዳ ባላቸው ቋንቋዎች ላይ እናተኩር የሚል ንግግር መጀመሪያ ተናግረዋል። ወደ ጥያቄ ከመሄዴ በፊት አዎ፣ ግን ኮንቴክስቱ መታየት አለበት። ኦኬ። ያው የቋንቋ መምህራን እንደመሆናችን መጠን ስለ ቋንቋ የምናውቃቸው ነገሮች አለ፣ በቋንቋ ውስጥ ያለፍናቸው ነገር አለ እና የእውነት ግዕዝ አይጠቅምም እና የእርስዎን ኮንቴክስት የተናገሩበትንም ቢነግሩኝ። በጣም ጥሩ። ግዕዝ ቋንቋ በኢትዮጵያ ታሪክ ውስጥ የራሱ የሆነ ትልቅ ታሪካዊ አሻራ ያለው ቋንቋ ነው። ሁለተኛ ግዕዝ የሚጠቀምባቸው ፊደሎችም በጣም ምርጥ የሆኑ አማርኛም ትግርኛም እየተጠቀመባቸው ያሉ አንዳንድ ቋንቋዎችም ሊጠቀሙባቸው የሚችሉ ነገር ነው። ነገር ግን ጥያቄው የተነሳው ግዕዝ በመደበኛ ትምህርት ቤቶች ውስጥ በግዴታ መሰጠት አለበት ሲባል አንድ ቋንቋ በትምህርት ቤት ውስጥ የሚሰጠው ምን ሲሆን ነው የሚል ጉግል አደረኩ አለ። በአጋጣሚ ጉግል ያደረኩት አለ ሞባይል እንትን ውስጥና ያን አድርጌ ስመለከት አንደኛ የተናጋሪዎች ብዛት፣ ሁለተኛ ለገበያ ግብይት ያገለግላል ወይ፣ ለዕለት ከዕለት ግንኙነት ያገለግላል ወይ፣ አንድ ቤተሰብ ውስጥ ያሉ አባት፣ እናት፣ ወንድም፣ እህት በግዕዝ የሚነጋገሩ ሰዎች ዛሬ አሉ ወይ፣ እነዚህ ትምህርት ቤት ተዘጋጅቷል ወይ ማለት የግዕዝ መምህራን አሁን ለምሳሌ በመርጌታዎች በግራ ጌታዎች አምጥታ መደበኛ ትምህርት ላይ አታስተምርም። በቂ ሰዎች አሉ ወይ? ከምንም በላይ ይሄን ቋንቋ አምጥቶ በግዴታ ተማሩ በሚባልበት ጊዜ ሙስሊሞች አሉ አማራ ክልል ላይ። ግዕዝ ሃይማኖታዊ ቋንቋ ነው እየተባለም የሚገለጽበት ሁኔታ አለ። ከሃይማኖት ጋር የተገናኘ ነው፣ ልክ አረብኛ ከእስልምና ጋር የተገናኘ ነው እንደሚባለው ሁሉ ፕላስ የአማራ ክልል ልጆች ናቸው የሰጣቸው የተባለው በአማርኛ ይነጋገራሉ። ሁለተኛ ተመሳሳይ የሚነጋገሩበት ቋንቋ መምጣቱ ጠቀሜታው ምንድን ነው? ይልቁኑ ምን አይነት ቋንቋ ነው ትምህርት ቤት ውስጥ መሰጠት ያለበት ከሚለው አንጻር አንደኛ ለግዕዝ ተገቢ ክብር ሰጥቼ፣ ለምን ግዕዝን አንደኛ እኔም ራሴ በቤተክርስቲያንም ተምሬዋለሁ በዲቁና ስላገለገልኩ፣ ሁለተኛ በቤተክርስቲያን የሚሰጠውን ነገር አይቻለሁ። ሶስተኛ መከራከሪያው ይህን ቢማሩ ልጆች ምንድን ነው የሚያደርጉት ብለን ስናስብ የተጻፉ የተለያዩ ጽሁፎች አሉ። እነዚህን ጽሁፎች ለመመራመር እነዚህን ለመተርጎም ይጠቅማሉ። እንደሱ ከሆነ ኢንስቲድ ኦፍ አማራ ክልል ያለ ተማሪ በሙሉ ሁለተኛ ቋንቋ ከሌላው ጋር ቢግባቡበት አይሻልም ወይ? ሁለተኛ ቋንቋ ከሚያገኝ ለምንድን ነው እንደው በዚህ ላይ ብንወያይበት ደስ ይለኛል፣ ብንከራከርበትም። ለምንድን ነው ይሄን ቋንቋ መጽሐፍቱ ማይተረጎሙት? አሉ በሚባሉ ሊቃውንት እውቅ በሆኑ ሰዎች አንዳንዴ ከኮንቴክስት አንጻር ምን ተረጉማቸው አሉ። አርካይክ የሆኑ የግዕዝ እንትኖች አሉ፣ የድሮ የሆኑ አሁን ካለው ግዕዝ ጋር አብረው ላይሄዱ የሚችሉ ልክ አማርኛ የድሮ ጽሁፎች
አሁን ላይ ብዙ እንደሚያስቸግሩን የአምደ ጽዮን ዘመን ግጥም ምን እንደሆነ አይገባኝም አለ። ስለዚህ እነዛ ስላሉ በጥንቃቄ ምሁራን ቢተረጉሟቸው ለምርምር ስራቸው በሕክምናም ሊሆን ይችላል፣ በተለያዩ ዘርፎች ሊሆን ይችላል። ለምንድን ነው የማይተረጎሙት? ለምንድን ነው ይሄ ሁሉ መጽሐፍ እንደገና አዲስ አስተማሪ አሰልጥነን አዲስ ሲለበስ ተዘጋጅቶ አዲስ የመማሪያ መጽሐፍ ተወጥተው ይሄንን ነገር ከማድረግ ይልቅ ዓለም አቀፍ የሆኑ ቋንቋዎችን ወይም በሀገር ውስጥ ያሉ ቋንቋዎችን ለምሳሌ የኦሮሞ ልጆች ሌላ የሚነጋገሩበት እነሱ ብቻ የሚነጋገሩበት ነገር ብታደርግ ትርጉሙ ሁለት እየቀያየሩ መጠቀም ነው ወይስ ምንድን ነው የሚጠቅማቸው? እርስ በርስ ስለሆነ ሌሎች የኢትዮጵያ ክፍሎች ላይ የሚሰጥ አይደለም። ዘሆል ኢትዮጵያ ቢሆን ተማምነንበት ኦኬ ሌላ የኢትዮጵያን መልክ ሊያገናኘን የሚችል ቋንቋ ብለህ ታስባለህ። እና ከዚህ አንጻር እንጂ የመጀመሪያው መያዝ ያለበት ሁልጊዜ ማ ተዋህዶ ስትል ከተዋህዶ ጋር ያገናኙታል፣ ከሆነ ነገር ጋር ያገናኙታል። እንደዚህ ስትል ኦሮሞን ጠልተ ነው፣ እንደዚህ ስትል ትግራይን ጠልተ። ለምንድን ነው ከሆነ ነገር ጋር የሚያያዘው? ያው ቀረብነው ሀቅ እንደውም አጋጣሚ ያው ቀድሜ ጥያቄዎችን አውቄ ያለ መምጣቴ እንጂ በምን ምክንያት ነው ማይሰጠው የሚለውን ወደ 16 ነጥቦች ጽፌያለሁ። እነዚህን 16 ነጥቦች ዘርዝሬ ከዛ በኋላ ከኔ ይልቅ ቋንቋ ያጠኑ ሰዎች አሉ፣ የቋንቋ ሊቃውንት ሊንጉዊስትስ ምን ይላሉ በእነዚህ ላይ ሲባል እኔ ግዕዝ አማራ ክልል ሄጃለሁ፣ ከዳር ዳር አራቱም ቦታ ሸዋም፣ ጎጃም፣ ጎንደርም፣ ወሎም ቀላል ቆይታ አይደለም። በእነዚህ ቆይታዎች ውስጥ ሰዎች ሲነጋገሩባቸው ሰምቼ አላቅም። ኢቨን ቤተ ክርስቲያን በዲቁና ነው ያደግኩት፣ አባቶች በግዕዝ ሲነጋገሩ ሰምቼ አላቅም። ነጌሌ ቦርናም አዶላም የተለያየ ቦታ ላይ አማራ ክልል በጣም ወደ ገዳማት ወደ ምናምን ገብቼ በዝርዝር አልሰማሁም፣ ግን የሚጠቀሙት በአማርኛ ነው። በአማርኛ በሚጠቀሙበት በትምህርት ሊሰጥ የሚችል ምንድን ነው አንድ ቋንቋ ትምህርት ቤት ውስጥ የሚገባው ምን ሲሆን ነው የሚለውን በማያሟላበት ሁኔታ ግዕዝ መሰጠቱ ትክክል አይደለም። የበለጠ ደግሞ ትክክል ማይሆነው ግዳጅ ሲሆን ነው። ሳይንስ አይደለም፣ የሆነ አካባቢ ነገር እንትን አይደለም። እና ለምንድን ነው ግዳጅ የሚሆነው? ሰዎች መርጠውት ይማሩ። ኦፕሽን አስቀምጫለሁ። ለምሳሌ ወንድሜ ግዕዝ ተማሪ የኔ ልጅ መማር አለባት ጋር ክላስ አለ። ለምሳሌ የግል ትምህርት ቤቶች ውስጥ አረብኛ የሚሰጡ አሉ፣ ለብቻ ፍሬንች የሚሰጡ አሉ። ተማሪው በፍላጎቱ አረብኛ ይማራል፣ በፍላጎቱ ፍሬንች ይማራል። አጀንዳው የተመዘዘው ግዕዝ ጥንት ነበረ፣ ኃይለ ሥላሴ ነበሩ። ትምህርት የተጀመረው በምኒልክ ጊዜ ነው። በምኒልክ ጊዜ ጥያቄው ለምን አልተነሳም? የግዕዝ ኃይለ ሥላሴ ይህን ያህል ዓመት ሲመሩ ለምን አልተነሳም? ደርግ ሲመራ ለምን አልተነሳም? ህወሓት ሲመራ ለምን አልተነሳም? አሁን ላይ ለምን ጥያቄው መጣ ስትል አጀንዳ መምዘዝም በብዙ አስፔክቶች አየሁትና ነው ይሄ ነገር አሁን ላይ መሰጠቱ አያዋጣም። ነገር ግን ለሚፈልጉ ወላጆች እስከዛ ኦፕሽን ሄድኩት። ለሚፈልጉ ወላጆች ግን ትምህርቱን ለልጆቻቸው ማሰጠት ይችላል። እኔ ከፈለኩ ልጄን ቀጥሬም ሰው ግዕዝ ላስተምራት እችላለሁ፣ የምችለውን ያህል እኔም ብማረው ወዳለሁ። አንዳንድ ዩኒቨርሲቲዎችም ውጭ ሀገር ጭምር ይሰጣል። እንደሱ ቢሆን ደስታውን አልችለው። ለምሳሌ አዲስ አበባ ዩኒቨርሲቲ ውስጥ ከፊሎሎጂ ጋር ከምናምን ጋር ተያይዞ ግዕዝ ለመመራመር ለሚፈልጉ ሰዎች ለምንድን ነው ከታች ጀምሮ የምናደክመው ተማሪውን መጨረሻ ላይ የሚሄደው? እና ይሄ ነው የጻፍኩት። ትክክል ነው። ጥሩ። እኔ ብዙ እዚህ ላይ መከራከር አልፈልግም፣ ምክንያቱም የእርስዎን እይታ አክብሬ ነው ማለት ፈልገው የኔም እይታ ሌላ ስለሚሆን ማለት ነው። ዲያሎግ ከምናደርገው ወደ ሌላ ጥያቄ ባልፍ ደስ ይለኛል። ሰሞኑን መከላከያ በአማራ ክልል የተለያዩ ህዝባዊ ውይይቶችን እያደረገ ይገኛል። በጎጃም መራዊ አካባቢ ማህበረሰብ ተሰብስበው ያደረጉት ንግግር ውስጥ አንደኛዋ ንግግር በጣም ስባኝና ትንሽ ልቤንም ስለነካችው ነው ወደዚህ ለመምጣት የፈለኩትና ምንድን ነው መምህርት ናት። ያስተማረችው ልጅ አለ። ያ ያስተማረችው ልጅ አድጎ ፋኖ ሆኗል። ከዛ የአራት ልጆቿን አባት ያ መምህር ነው እሱ ራሱ ረሽኖታል። ማለት ያስተማረችው ልጅ ነው እና ሌላ ካህኑን ደግሞ የካህኑን ሚስት ቀምቶ የደፈረም አለ። እናቱን የገዛ እናቱን ከሰማዎች ውስጥ አንደኛው ምንድን ነው እየለመኑ ነው የሚተዳደሩት። ዘንድ ደግሞ ለምን ትለምኛለሽ ብሎ 50 ሺህ ብር ሊሰጣት ሲል አይ እኔ አልቀበልም፣ ከማህበረሰብ አስለቅሰ የምትመጣ ኢቭን እናትየዋ ተሽሏል እዚህ ጋር ማህበረሰብ አስለቅሰ የምታመጣውን ብር አልቀበልም ሲል የገዛ እናቱን ነው የረሸነው። እና እንደዚህ አይነቶች ለአእምሮ የሚዘገንኑ መረሸኖች እየተወሰዱ ኢቭን ሌላም የሰማሁት ምንድን ነው መከላከያ በጦርነቱ ካለቀው ህዝብ ይልቅ ራሱ ፋኖ የረሸነው ይበልጣል የሚል እና እንደዚህ አይነት ባለበት ሁኔታ ህዝባዊ ትግል ነው ወይ ማለት እንችላለን? ይሄንን ነገር የአማራ ማህበረሰብስ ለምንድን ነው ፋኖ የሚደግፈው? እንዲህ አይነት እንትኖች ጥሩ ነው። የመጀመሪያው
የአማራ ማህበረሰብ ፋኖን ይደግፋል ብዬ አልወስድም። የመለስኩት ሊድ እነዚህ ቡድኖች ወደ ጫካ ሲገቡ የሚያስወጣቸው ምክንያት ለህዝብ መታገል ቢሆን ለምሳሌ አማራ ክልል አንደኛ ትምህርት አስቆመዋል፣ ትልቁን ብንወስድ። ሁለተኛ አሁን የተገለጸልን ነው እንጂ ተማሪ ረሽነዋል፣ ትምህርት ቤት አትሄዱም ብለው የሄዱትን መምህራን ረሽነዋል፣ የአብነት ተማሪዎች ረሽነዋል፣ የተለያዩ አካላት መጥተዋል። በቅርብ ጊዜ ሰማኸው፣ ልክ እኔም ሰምቼዋለሁ በአጋጣሚ። ቀይ መምህርት ናት እና ያስተማርኩት ልጅ በ4 ልጆቼ ፊት ነው ያለችው። ፊት ባለቤቷን ረሽኖታል ያስተማረችው ልጅ። የቤተ ክርስቲያን አባት የሆኑ ሰው እኔን አገቱኝና ከቤተ ክህነት ገንዘብ ጠይቁ ብለው 800,000 ብር አስወጥተው ሄደዋል። አውደ ምህረት ላይ ቆመው መሪጌታ የአብይ አህመድ ሰራዊት ድንቁርና ምናምን የሚል ነገር አድርገዋል። እንዳልከው ቅድም 50,000 ብር ለምነው የሚተዳደሩ እናት ትልቅ አማራዊ ስነ ልቦና ያላቸው አማራዊ ስነ ልቦና ያላቸው ከሰው ተቀምቶ በግፍ የመጣ ገንዘብ አልቀበልም በማለታቸው ረሽኗቸዋል። አንድ ጊዜ ደግሞ በሬ ሽጠው አባት ሲሄዱ በሬ ሽጠው ነው ወደ ቤት የሚገቡት። ልጃቸው ታግቷል፣ ስለዚህ ገንዘብ እዚህ ቦታ አስቀምጡ ተብለው ዋርካ ስር አስቀምጠው ዞር ሲሉ ተጠቁሞ ስለነበር በጥይት ሲመታ ልጁ የራሳቸው ልጅና ጓደኛው ናቸው የተመቱትና የሞቱት። እና አሁን እየታየ ያለው የትግል ስልት እውነት ለአማራ ህዝብ ቢሆን ኖሮ አንደኛ ትምህርት አታቆምም፣ ሁለት ጤና ላይ ጤናን የሚያክል ነገር ጊዜ የማይሰጥ ነገር አትከለክልም፣ ሶስተኛ የምንሰማቸው ነገሮች የሚዘገንኑ ናቸው። ግን አሁን የአማራን ህዝብ ስትመለከት የአማራ ሚሊሻ አለ። የአማራ ሚሊሻ ከፍተኛ ዋጋ ከፍሏል፣ በፋኖ ተገሏል። የአማራ ልዩ ኃይል በሰፊ ቁጥር በፋኖ ተገሏል። አድማ በታኙ የአማራ ስለዚህ የአማራ ህዝብ አመራሩ ከፌዴራል ጀምሮ እስከ ቀበሌ ያለው እየታገለው ነው፣ ህዝቡ እየታገለው ነው። ነገር ግን ቅድም እንዳነሳሁት በሌላ ውይይታችን ላይ አንድ እግራቸውን ፋኖ ውስጥ ያደረጉ፣ ምክንያቱም ሰላም ከተገኘ የዘረፉት ዝርፊያ ይታወቃል። ውስጣቸው የጽንፈኝነት ስሜት አለ። በአመራርነት ለመቆየትም ያላቸውን አቅም የሚጠራጠሩ ሰዎች አሉ። እንደገና ደግሞ የመረረ ጥላቻ የከረረ ጥላቻ ያላቸው ሰዎች አሉ። የነጻነት ሰልፍን ዶክተር ወንደሰን ከእስር ቤት የጻፈውን ማየት ይቻላል። ማህበረሰብን የሚጠላ የኦሮሞ ማህበረሰብ አይከኖች በሙሉ ጄኖሳይደር ብሎ ሃጫሉ ሁንዴሳን፣ ክቡር አርቲስት ሃጫሉ ሁንዴሳን፣ ክቡር ዶክተር አሊ ቢራን የመሳሰሉትን ዘሆል ኦሮሞ ብልጽግና ውስጥ ያሉትን እነ ጀዋርንም አርቲስቶችንም እነ ታደለ ገመቹን ሳይቀር ጄኖሳይደሮች ብሎ ነው ያስቀመጠው። ይሄ ትግል የህወሓት ትግል ግልባጭ ነው። ህወሓት ለትግራይ ህዝብ ምን ጠብ አደረገለት? በቢሊዮኖች ዶላር አጥንቱን ጋጡት፣ ደሙን አፈሱት፣ እናቶች ያለቀሱ 3 ጊዜ እነሱ በኤክስካቬተር ምሽግ ቆፍረው ገደል ውስጥ ጥልቅ ገደል ውስጥ ነው ሞተው የወጡት ታይተዋል። እዛ ውስጥ ገብተው ህፃናትን ከፊት ለፊት አድርገው ወርቅ ቆፍሮ ነበር። ስለዚህ አናዘር ቨርሽን ኦፍ ዳማራ ዘሶኮል ዳማራ ስትራግል ነው። ሌላ ቨርሽን ነው እንጂ የወጡበት ኮዝ የአማራ ኮዝ አይደለም። የአማራ ኮዝ ቢሆንማ ከክቡር አቶ ተመስገን ጥሩነህ ከምክትል ጠቅላይ ሚኒስትሩ ጀምሮ ያሉትን አመራሮች በስነ ስርዓት በማስረጃ በጽሁፍ በምን አማራው እዚህ ቦታ በዚህ መልክ እየተበደለ ነው፣ ይሄ የሆነ ነው እና ብዙ ጊዜ ግድያዎች ይቀነባበራሉ። በዚህ ቡድን ካህናት ይገላሉ፣ መነኩሶች ይገሉና መልሰው አለቃቀሳቸው በቪዲዮ አቀራረጻቸውን ስትመለከተው ለፖለቲካ ፍጆታ የሚደረግ ነገር ነው። ለዚህ ነው ዛሬ የአማራ ህዝብ እንዲህ በመሳሪያ ተይዞ ፋኖ ኤኒ ታይም መጥቶ በሚገልበት ሁኔታ ሳይፈሩ እኮ ነው ሰዎች እያጋለጡ ያሉት። አትሪስክ ነው ላይፋቸው ያለው። በማንኛውም ሰዓት ገብተው ሲገሉ አይተናል። አመራሮች ከክቡር ግርማ የሺጥላ ጀምሮ በርካታ አመራሮች ህይወታቸውን አጥተዋል። በዛ ውስጥ ደፍረው ተናገሩ እንጂ አሁን ፋኖ የሚባለው ኃይል በትክክል ቢገባ ተመልሶ ህዝባዊ ቤቶች ቢካሄዱ እነዚህ ከሰማናቸው የሚዘገንኑ እጅግ በጣም የሚያሳዝኑ ካህን ሚስቱ ትደፈራለች ምንድን ነው ሲባል ለልጆችም ኢቭን ላንተም አንዳንዴ ዋስትና የለም አይነት ነገሮች እስከሚመጡ ድረስ ነው የሚሄዱትና እነዚህ በጣም አስፈሪ ናቸው፣ በጣም አደገኛ ናቸው። የማን ስልጠና ነው ይሄ? ሌሎቹ አገሮች ውስጥ አፍሪካ ሀገሮች ውስጥ የተደረገ ስልጠና ነው። ስለዚህ አሰልጣኞቹ ዘሴም ፓወርስ ናቸው እና የሚያሰማራቸው ኃይል አሰማርቷቸው እንጂ እነዚህ የአማራ ጥያቄዎች አይደሉም። የአማራ ጥያቄዎች በጋራ የመልማት ጥያቄ ገበሬው ጥያቄ ማዳበሪያ፣ ምርጥ ዘር፣ የተሻሻለ አስተራረስ ዘዴ፣ ልጆቹን በጥሩ ሁኔታ የሚያስተምርበት ከሌላው ኢትዮጵያዊ ጋር አብሮ የሚያኖር ነው ወይ አሁን የሚናገሩት ንግግር? ለምሳሌ አንድ ቀላል ነገር ልንገር። ፋኖቹ ተሰልፈው ኦሮሞን በሌላ ስም ጠርተው እሱን ስም አልጠቀመው ሚዲያ ላይ በሌላ ስም ጠርተው እነሱን አንበርክከን የአባታችን ምኒልክ ቤተ መንግስት እንገባለን። ምን ማለት ነው? ምን ማለት ነው? ይሄ ያኖራሉ ወይ? ኢትዮጵያን ይወዷታል ወይ? ኢትዮጵያ ማለት 86 ቋንቋ ነው። ምን አደረጋቸው? ከብልጽግና ጋር ቢሉ ብልጽግናን አንበርከን ሌላ ነገር ነው። ብሔረሰብ አንበርከከን ያሉት
በማይፈልገው ስም ጠርተው። ከዚህ በስተጀርባ ፍላጎቱ ምንድን ነው? የኦሮሞ ህዝብ እንዲነሳና ከአማራ ወንድሞቹ ጋር እንዲጋጭ ነው። ህዝቡ ግን ዋይዝ ስለሆነ ጥበበኛ ስለሆነ በትዕግስት አለፋቸው እንጂ አንድ ኦሮሞ አለ ተሰብስበው አለኝ ቪዲዮ፣ እያንዳንዱ ቪዲዮ ላሳይ ይችላል። አንድ ኦሮሞ አንድ አማራ ቢገድል 100 ኦሮሞ እንገላለን አለ። ሲጀምር አንድ ኦሮሞ አማራን አይገድልም። የሚገለው ደቻሳ የሚባል ሰው ቀጀላ የሚባል ሰው ወይ ታየ የሚባል ሰው ነው እንጂ የሚገለው ኦሮሞ አይገድልም አማራን። ኦሮሞ አማራን ቢገድል ንግግሮቹ የተጠኑ ናቸው። አንድ ኦሮሞ አንድ አማራ ቢገድል እንዲህ አይነት አነጋገር የለም። ኦሮሞ አማራን ሊገድል አይችልም። ኦሮሞና አማራ ጋብቻ ናቸው። አብረው ሁሉም በአራቱ አቅጣጫ ብትሄድ ከማንም በላይ አጥንታቸው በጋራ ተከስክሷል። ደማቸው ቦል ፈሷል። ከልጅ የሚበልጥ የለም። ልጅህን ለልጄት ብለው ተጋብተው ስትጠይቅ በአባቴ ኦሮሞ ነኝ በእናቴ አማራ ነኝ፣ በአባቴ ኦሮሞ ነኝ በእናቴ አማራ ነኝ የማይልህ የለም። እነዚህ ንግግሮች የኢትዮጵያ ህዝብ ማወቅ አለበት። ባይ ዲዛይን በእቅድ ማህበረሰብን እንዲሸካከር ለማድረግ ሶሻል ቢተርነስ፣ ማህበረሰባዊ መጠላላት እንዲመጣ አሜሪካኖች ይህንን በኩክሉክስ ክላን የነጭ ዋይት ሬሲስ ሴክሬት ኦርጋናይዜሽን ዊች ስቱድ አገኒስት ዘ ራሻል ኢኳሊቲ ኦፍ ዘ ብላክስ የቆመውን ቀስ በቀስ በወረንጦ ባይነቅሉት ኖሮ አሜሪካ ዛሬ ያላት ሰላም የለም። መገዳደል ጀምረው ነበር በጩቤ ምናምን። ጥቁሮቹ ባቡር ውስጥ የገቡ ባስ ውስጥ የገቡ ነጮችን መግደል ጀምረው ነበር። እነዛም ደግሞ አክት ያደረጉ ነበር። አሁን የሚፈለገው ምንድን ነው? ያ እነሱ ያለፉበትን ነገር ሌሎች አፍሪካዎችን ያጣሉበትን አብረን እንዳንኖር አብረው የሚያገናኙንን ሰንሰለቶች የመበጣጠስ ሂደት አንዱ አካል ነው። ምክንያቱም እያንዳንዷ ንግግር ሲናገሩ ቢትዊን ላይንስ ነው የምንሰማው። በመስመሮች መካከል በጥንቃቄ ስንሰማው ምን ያህል ታቅዶ ማህበረሰብን ለማከፋፋት እንደሚከርታ ያለ ኃይሌ ሻው የሚባሉ ትልቅ ሰው አሉ። አሁንም ይቀርባሉ ቲክቶክ ላይ እኔን ወልደው ያደርሳሉ። አይናቸው ምናምን በቃ ድክም ብለዋል የንትን ዘንድ። እነዚህ ያላባቱ ከብት ከመጠበቅ ወጥተው ነው የሚሉት ኦሮሞን። እነዚህ ቱፋ ማን ነው ቶፋ የቱፋ ልጅ ቪዲዮዎች አሉ አውጥቻቸዋለሁ በሶሻል ሚዲያ እያሰማው ይጃለውና ለዚህ ሚዲያ አንዳንድ ሊከብዱ ይችላሉ። አንዳንድ ማልፋቸዋሉ ለማህበረሰብ መልካም ግንኙነት ስል። ስለዚህ ፋኖ የሚታገልበት ዓላማ ፋኖ ነኝ የሚለው ቡድን ፋኖ የክብር ስም ነው። ፋኖ ነኝ የሚለው ቡድን ግን የሚታገልበት ዓላማ በፍጹም አንዱም ቦታ አማራዊ መልክ የለም። ለምን? እኔ ታየ አማራን በደንብ አድርጌያቸዋለሁ። ሸዋ፣ ጎጀም፣ ጎንደር፣ ወሎ ሲሄድ ብላልኝ ጠጣልኝ በሞቴ መሄድ ሚል በአንድ እንጨት ሲሄድልህ ሚል ኢቭን የሆነ ነገር ሊጠጣ ሲል ልጠጣ ስትል ድንገት የሆነ ነገር እንኳን ዝም ብሎ በመቀመጥ እንትን ቢመረዝ ብሎ ጠጥቶ የሚሰጥህ ማህበረሰብ ነው። ኢትዮጵያዊ ወዝ ያለው ነው። ሲናገር ራሱ ጥንቃቄ ያለው ማህበረሰብ ነው እና ከሱ የወጡ ልጆች እንዳለው ነው የምታየው። እናት የምታስበው ሌላ፣ ልጅ የሚያስበው ሌላ። ራሱ ፋኖች ጫካ የገቡት ሲመለሱ ምን ያህል እንደተማረሩ የሚረሸኑ አሉ። ወደ ሰላም ሊመጡ ሲሉ የሚረሸኑ አሉ። ስለዚህ መረሸን ፈርተው ቀዳዳውን አጥተው መከላከያ ሲመጣ በፍጥነት እጅ ለመስጠት የሚያስቡ ቀላል አይደሉም እና ከፋኖቹ ተሰማለ። እኔ ከማህበረሰቡ ውይይት ይልቅ የበለጠ እንደውም አንዳንድ ፋኖች የሚናገሩትን ንግግር ስሰማ እንደው አውርጃ ይዣቸዋለሁ። በጣም ነው የምደነግጠው። ቴንክ ዩ። ጥሩ። እንደው እዚች ላይ በፊት ላይ የአማራን እሳቤ ከኢትዮጵያዊነት ማውረድ እጅግ በጣም ከባድ ነው። እንደውም ብቻውን እውነቱን እንነጋገር ከተባለ ባለፉት 27 ዓመታት ውስጥ ኢትዮጵያ ሲል የኖረ ማህበረሰብ ነው። እስቲልም እንደዚህ አይነት እሳቤ ያላቸው ማህበረሰቦች ናቸው። ከዛው ማህበረሰብ የወጡ እነዚህ አሁን በፋኖ ስም ተደራጅተው እንስን እየሰሩ ያሉ ሰው አማራ ሁን ወደ ማለት ወደ ማሳነስ ከኢትዮጵያነት አሳንሶ ወደ አማራነት ወደ ማምጣት ደረጃ ደርሰዋል። የአማራ ስነ ልቦናነት ምን ጋ ነው እንደዚህ የተሰበረው ብለን ማሰብ እንችላለን? አንድ ነገር አርጊ እንደመነሻ ላንሳ። ኦሮሞ ፈርስት የሚለውን እንቅስቃሴ የኦሮሞ ልጆች ከመጀመራቸው በፊት እነ ጎበና ዳጬ፣ እነ ፊት አውራሪ ሀብተ ጊዮርጊስ ጂነግዴ፣ አባ መላ፣ ከዛ በኋላ እነ ቅድም የገለጽኩት እነ አብዲሳ አጋ፣ እነ ጀገማ ኬሎ፣ ኮሎኔል ጀነራል ጃጋማ ኬሎ፣ አቡነ ጴጥሮስ ህይወታቸውን የሰውት ኦሮሞ በጣም በርካታ ሰዎች ስታያቸው ኢትዮጵያን ብለው ሮም ላይ አብዲሳ አጋ ተፋልሟል። ኢትዮጵያን ብለው በረሃ ገብተው ከጣሊያን ጋር የተዋጉት ኢትዮጵያ በሚል ስም ነው፣ ኦሮሞ በሚል ስም አይደለም። ቀስ በቀስ ግን ሀገርን ለማፍረስ ኦሮሞ ኢትዮጵያ ሰከንደሪ ናት፣ ተርሸሪ ናት፣ እንደውም የእንጀራ እናቴ ናት፣ ቅኝ ገዢ ናት እንዲል ትርክቶ የተዘጋጁ በውጭ ጸሐፊዎች በሚገባ ተቀምመው ለኦሮሞ ማህበረሰብ እንዲደርሱ ተደረገ። ቀላል ቁጥር የማይባል የማይናቅ ቁጥር ያለው ይሄን አመለካከት ያዘ። ከዛ በኋላ ትግራይ ውስጥ በተመሳሳይ ጊዜ ትግራይ ፈርስት የሚል እንቅስቃሴ
የትግራይ ሪፐብሊክን መሰረታለን ብሎ ነው ህወሓት የተነሳው። ማን ነው የሚቀምመው? እችን ጥያቄ ወደ ኋላ አደርጋለሁ። ወደዚህ ወደ አማራው ልመጣልህ ነው። ይህ አመለካከት ሄደና አማራው ንክቻ ልላለ ያንተ ነው በስርዓቱ በደል ምንድነው የምትፈጽመው አንተ ነው ወደሚል ስርዓት በገዢዎች የሚፈጸም ሳይሆን በብሔረሰብ እንደሚፈጸም አማራ ትምክተኛ ነው። በሰነድ መለስ ዜናዊ ከነገጹ ጽፌው ያለው መጽሐፌ ላይ አማራ በመሰረቱ ነፍጠኛ ነው ማለት ይቻላል። የዘመቱትን ሌላ ብሔረሰብ ያደርግና ሲያጠቃልል ግን አማራ በመሰረቱ ነፍጠኛ ነው ማለት ይቻላል ይላል። አሁን ይሄ ማህበረሰብ ደግሞ ተበደልኩ እንዲል ተከፋው ኢትዮጵያ የምትገፋኝ ናት ትርክቶች ተሰሩ። በጥንቃቄ ደግሞ ይመጋገባሉ። ለምን ሸኔ ውስጥ ያሉ አካላት ከፋኖ ጋር የሚሰሩ አሉ። አሁን እየሄዱ ያሉ ሰዎች አሉ ከጃልመሮ ተርቀው ህወሓት ውስጥ ሆነው ከፋኖ ጋር የሚሰሩ አሉ። አሁን በይፋ ሆኖልናል። ይሄ ኢትዮጵያን የማፍረስ ፕሮጀክት አካል ልክ ኦሮሞ ኢትዮጵያ ሰብራኛለች እናቴ አይደለችም እንዲል እንደሰሩት ትግራይ ትልቁ ቆመ ሰረቀ ብርሃን ይመስሉኛል ወጥተው እቺ ኢትዮጵያ የምትባል ጋለሞታ የምናምን አካባቢ ሚስት ትፋት ያሉት ካህን አሉ። እቺ ኢትዮጵያ ምንድናት? ይሄ አመለካከት መጥቶ ማን ጋር ብቅ አለ? አማራ ጋር ብቅ አለ። ደነገጠ። ይሲ ኦሮሞ ጋር ነበር ለመድ ነው፣ ትግራይ ጋር ነበር ለመድ ነው። ስለዚህ አማራ ጋር መጣ ለመድ ነው። ልዩነቱ ምንድነው? የጊዜ ቅደም ተከተል ነው። አንድን ሀገር ለማፍረስ ቀስ በቀስ ነው የሚሰራው። ምን ብሏል ሮማን ፕሮቻስካ? ኢትዮጵያን ማፍረስ ከፈለጋችሁ አንድ ብሔረሰብ ላይ ታርጌት አድርጉና አማራው ላይ ነው ታርጌት አድርጉና ይሄ ማህበረሰብ እንዲጠቃ አድርጉ። 27 ዓመት ተጠቃውነት እንነጋገር ከተባለ በተለየ መልኩ ሲናገር ትምክተኛ የተባለ አስታውሳለሁ። ሁልጊዜ ምኒልክ ነው የመምህርነት ኮርስ ምንድነው ይሄ አስተምረን ስንጨርስ ምኒልክ ነው። ምኒልክ ተነስተው ያስተዳድሩን፣ ምርጫ አይወዳደሩ፣ በዘመናቸው ያለውን ታሪክ ሰርተው አልፈዋል። ይሄኛው ነገር ቀስ በቀስ አማራው ላይ ተሰራና ከዛ እነዚህ የነገርኩ ውጭ ሀገር ተቀምጠው የሚከፈላቸው ኃይሎች ይሄን በደንብ አማማቁት። ከዛ በኋላ አንድ ሰው አማራ በቅድ ይገደላል። አንድ አማራ የአማራ ተወላጅ ይቅርታ አማራ ሳይሆን አንድ የአማራ ተወላጅ ይገደላል። አንድ የአማራ ተወላጅ ሲገደል ከዛ በኋላ ወይም 10 15 ሊሆን ይችላል የቻሉትን ያህል አሰቃቂ የሆኑ አቀባበሮች ይደረጋሉ። ይሄ የሚሰራው በቅድ ነው። ማንም ሰው በተቃውሞ ቪዲዮ እየቀረጸ እንትን አይልም። ስለዚህ ቪዲዮ እየቀረጹ ያደርጋሉ። ይሄ የነዛ ተቀጥያ ኤክስቴንሽን ነው እንጂ አዲስ ነገር አይደለም። ለኔ የነዚህ የህወሓትና የኦሮሞ ፈርስት ትርክት የትግራይ ፈርስት ትርክት ነበር። አሁን አማራ ፈርስት አማራ አባት ሀገር ከዛ ደግሞ ምን መጡ? ጎጃም ፈለገ ጊዮን ጎጃም ለብቻው ይሲ አሁን ሶማሊያን እንደዚህ አድርገው ነው በጎሳ ከትፈው ሄዱት። አማራ ውስጥ ገብተው አይቆሙ። ኦሮሞ ምናምን ይላሉ። አሁን የኦሮሞ ልጆችን ሰማለሁ እነዚህ ውጭ ሀገር ያሉት ወለጋና ሌላ መጫና ቱለማ ምናምን ያሉ መለየት ጀምረዋል። ስለዚህ ምንድነው አላማቸው? ሄዶ ተሰንጥቆ ግሎባል ፓወርስ ትንሽ ሀገሮች እንዲፈጠሩ ይፈልጋሉ። ይህን ዲፕሎማሲ ላይ አጋጣሚ እድሜ ለምርምር ላደረጉ ሰዎች 3 ኮርስ ቤዚክ ኮርሶችን ጨርሼ ነበርና ወደ ውጭ ሀገር ሄድኩት አይቻለሁ። በቃ ትልቁ ዓላማ ትንሽ ሀገሮችን ለመፍጠር አሁን ማዋለድ ነው። አማራ የሚባል ሀገር፣ ኦሮሞ የሚባል ሀገር ምናምን። ከዛ በኋላ ደግሞ ኦሮሞን በሃይማኖት ያጋጩታል። መልሰው ደግሞ በተለያዩ ንዑሳን ክፍፍሎች ቦረና፣ ጉጂ፣ አርሲ ብለው ይከፋፍላሉ። እና ይሄ ከውጭ የመጣ ተልእኮ እንጂ ኢትዮጵያ ስሪት አይደለም። ለዚህ ነው በደንብ የኢትዮጵያ ሕዝብ ማወቅ ያለበት። እና አንተ ቦልድ ሆነህ ስትናገር ይጠለዋል ሰዎች። እውነታህን ግን እየተረዱ ሲመጡ ለምሳሌ አሁን ሸኔ የነበረውን ብዙ ጊዜ ስንታገል አሁን ሰው ተረዳው። ፋኖ የሚባለው ቡድን ሲነሳ ከፋኖ ጋር እንትን ስል አሁን ሰው መረዳት ጀመረ። ቆም ማለት እንዴት አየ ሲል የነበረው ነገር ሌሎችም ሲሉ የነበሩት ነገር ልክ ነው። ሸኔ ለኦሮሞ አይታገልም፣ ፋኖ ለኦሮሞ አይታገልም፣ ህወሓት ለኦሮሞ አይታገልም። ለእያንዳንዱ ህዝብ የሚታገል ለትግራይ የሚታገል ከሆነ ህወሓት የትግራይን ህዝብ ጥያቄ አንጥቶ ፊት ለፊት አቅርቦ በኢትዮጵያ ማዕቀፍ ውስጥ ክልሉ የሚያስተዳድረው እሱ ነው፣ በጀቱ የሚያስተዳድረው እሱ ነው። ግን ምን ሆነ? መጥቼ እንደ በፊቱ ካልዘረፍኩ በሜቴክ መተን ትልልቅ የሆነ የፋይናንሻል አይደለም ኢኮኖሚክ ኢምፓየር ካልፈጠርን ነው ትግሉ። ያም ተመሳሳይ ነው። ምን እንደሚያደርጉ አይተናል። ገንዘቦቻቸው ስንት ነው የሚገቡት? ከአሜሪካ የሚመጣው ገንዘብ አትገምትም። ከዲያስፖራው እያንዳንዱ እንትን ያወጣል። ይሄ ትንሽ ስራ ላይ የሚሰራ አረብ ሀገር ያሉ ሴቶች ያወጣሉ፣ ከደቡብ አፍሪካ ያወጣሉ፣ የንስሐ አባቶች ያስተባብራሉ። ስንትና ስንት 90% ምርጥ ቄሶች ባሉበት 10%ቱን ግን የፋኖ ራሱ ያጋለጠ ነው። እገሌ የሚባል ብትጋደሉ መንግስተ ሰማያት ትገባላችሁ እንደዚህ ብሎ ያስተምራል የሃይማኖት አባት። እና በጣም አመሰግናለሁ። ብዙ ጊዜ የምንሰማው ቃል አለ ኢትዮጵያ አትፈርስም የሚል ማለት ነው። ግን በእውነታው ስናይ ብዙ ጊዜ ፈራርሳለች እንደኔ ማለት ነው። ለምሳሌ ኤርትራ ፓርት ኦፍ ኢትዮጵያ ነበረች፣ ፈርሳለች ማለት ነው። አተናታል ማለት ነው። እነ ጅቡቲን እነ ሶማሊያን ማንሳት እንችላለን። በሆነ ወቅት ያው ታሪኩ እንትን ቢኖረው
ነበሩ፣ ኢትዮጵያ ፓርት ነበሩ። አሁን ኦሮሚያ ላይ ቅድም ያልከው ነገር ተሰራ፣ ትግራይ ላይ ተሰራ፣ አሁን ቀጥሎ አማራ ላይ ተሰራ። እነዚህ ቦታዎች ከኢትዮጵያ የማይገነጠሉበት ምክንያት ላይኖር ይችላል። ስሩ ፕሮሰስ እየሄድን ከቀጠልን ማለት ነው። የሆነ አካል አለ ከጀርባ ይህንን የሚሰራ ደግሞ እንደናንተ ደግሞ የምታውቁ ሰዎች አሉ። ይህንን ማህበረሰቡ ደግሞ መሀል ላይ ምንም የማያውቅ አለ። እንዴት ነው ልናስተምረው የምንችለው? እንዴት ነው ይሄ ማህበረሰብ ልክ የእናንተ አይነት ንቃት እንዲኖረው ማድረግ የምንችለው? እውነት ሚዲያ ብቻ ነው ወይ? እንደናንተም ስትናገሩ ደግሞ ልጥፍ ስም ይሰጣችሁና ብልጽግና ስለሆነ ነው ምናምን የሚል ነገር ከዛኛው አካል ይመጣና እንዳትሰሙ የማድረግ ነገሮች አሉና ልክ እነሱ ሲስተማቲካሊ እንደሚሰሩት እኛ ሲስተማቲካሊ መስራት ለምን ከበደን? ጥሩ ነው። ብዙ ሀገሮች ብልጠት ተጠቅመው ነው እንዳይፈርሱ ያደረጉት። እንደውም ከመፍረስ ይልቅ አሜሪካ 13 ሆና ነው የተመሰረተችው። አብርሃም ሊንከን ሲመጣ 33 ሆነች። በኋላ በመግዛት በዲፕሎማሲ በማስፈራራት 50 ደረሰች። ትልቅ ሀገር ሆነች። ካናዳንም ሊጨምሩ ትራምፕ እያሰቡ ነበር። እና ዓለም አውሮፓን እንመልከተው። ለውድድር ሲል አንድ የጋራ ዩሮፒያን ዩኒየን ፈጠረ። ኮመን ከረንሲ ዩሮን ፈጠረ። እንደፈለግ ከአንድ ወደ ሌላው ትነዳለ ከብሬክሲት ውስጥ ካለችው ከእንግሊዝ በስተቀር ሄጄ ስላየሁት በእንትኑም እና እነዚህ ነገሮች ሲያደርጉ፣ በተቃራኒው ግን አጠገባችን ሶማሊያ ብንሄድ ሶማሊያ 3 ሆነች። አሁን 3 ናት፣ ሊትራሊ 3 ናት። የሶማሊላንድ ለብቻው ነው፣ ፑንትላንድ ለብቻ ነው፣ ሶማሊያ ለብቻ ናት። ሱዳን እንመልከታት። ሱዳን ተገነጠለች፣ ደቡብ ሱዳን ተገነጠለች። አሁን ደግሞ አረብ ነን አረብ የሚል እንደገና ሌላ እንቅስቃሴ መጣ። የኛ ብቻ እንዳልሆነ ለማሳየት ነው። ኢትዮጵያም በደንብ አነሳው። እኔም በዛ መልክ ለመልሰው ነበር ያሰብኩት። ጥሩ አድርገህ መልሰዋል። ኤርትራ ማንም ሰው አንገት ናት፣ አትቆረጥም፣ የትም አትሄድም። በቃ ትርክቱ ሁሉ ኤርትራ አንገት ናት፣ ኢትዮጵያ አንገት ሳይኖራት አትኖርም ምናምን ነበረ። ግን አላስቀረውም። በተመሳሳይ ሁኔታ 5 ስታር ሶማሊያ የሚል ስሜት እንቅስቃሴ ነበር። የኦጋዴን ብሔራዊ ነጻ አውጪ ግንባር የሚታገልበት የተለያየ ቀስ በቀስ ኢትዮጵያዊነቱ እያደገ መጣ፣ ኢትዮጵያዊነቱ እየጎለበተ መጣ እንጂ ኢትዮጵያ አትፈርስም የሚለውን ነገር ለአፍ እንደው ላለማማረት ሀገራችን ላይ ከማለት ውጪ ምንም የማትፈርስበት ምክንያት የለም። ይሄ ነገር ቢሄድ ምን ቢሆን የነሱ ቡድን ይሄ ኢትዮጵያን ለማፈራረስ የሚከፈለው ቡድን እየጨመረ ቢመጣና እንደነሱ ብንከፋፋ ኖሮ ኢትዮጵያ ግን ማትፈርሰው ምንድን ነው? እንደው ጠንካራ ሆና ትቀጥላለች ብዬ ማስበው አንደኛ መከላከያው ህብረ ብሔራዊ ሆኖ ግን ለአንድነት የቆመ መሆኑ፣ ኦቨርዌልሚንግ የሆነ ፎርስ የያዘው በቀላሉ ማንተማተው ኤሊት ሰራዊት ኢትዮጵያ በበቂ ስጋት ላይ በተመሰረተ ትንተና ጠንካራ ኤሊት ሰራዊት እየፈጠረች ነው። መከላከያው ብቻ አይደለም፣ ፌዴራል ፖሊሱ አደረጃጀት ነው። አሁን የክልል ልዩ ኃይሎች አማራ፣ ኦሮሚያ የተለያየ ቦታ ያሉ የክልል ልዩ ኃይሎች ከመገንጠል ስሜት ይልቅ የአንድነት ስሜቱ ልክ እንደ መከላከያው እንደ ፌዴራል ፖሊሱ ጠንካራ እየሆነ መጥተዋል። ነገር ግን ስንሰራኛ ስለ አንድነት የሚሰራ ሰው በሙሉ ተቀጥላ ይመጣበታል። ካልተሳደብክ ብሔረሰብን ሃይማኖትን ካልሰደብክ ተከታይ አታገኝም በዚህ ዘመን። እንደውም የኢትዮጵያ ችግር አንድ ሞር ሲናገር ነበረ። ሌላው ሀገር ሶሻል ፒራሚድ ላይ ኤሊቶች ናቸው የሚመሩት ከላይ ያሉት፣ ታችኞቹ ብዙ እድል አይሰጣቸው። እኛ ሀገር ግን ታችኞቹ እነዚህ ሶሻል ሚዲያ ላይ ቲክቶክ ላይ ምናምን የምታያቸው የነገሱት ሰዎች የአስተሳሰብ ድሃ፣ የአነጋገር ድሃ፣ የብልግና ፊት አውራሪ፣ የመከፋፈል እንትን የሆኑ ሰዎች ናቸው ጎልተው እየመጡ የሶሻል ሚዲያው ማህበረሰብ እየመሩ ያሉት። መሬት ላይ ግን ተመልከት። ትልቁ ነገር እኔ ኢትዮጵያ ላይ ተስፋ ያለኝ አትፈርስም ከሚሉት ሙሉ በሙሉ አትፈርስም ከሚሉት አይደለም፣ ግን ትልቁ ነገር ምንድነው 80 እጁን የኢትዮጵያ ሕዝብ አርሶ አደር ነው በሚቀመጠው አብረ ብታደርገው የመከፋፈል የመገንጠል ስሜት ጭራሹን አያስቡም። በጣም ባይዘው አስተዋዮች ናቸው። እኔ ሁሉንም ከአርብቶ አደሮቹ እስከ ሰሜን አርሶ አደሮች የማየት እድል ስላጋጠመኝ፣ ከዛ ደግሞ ይሄ ሳይለንት ማጆሪቲው የከፋ ነገር ሲመጣ አይተው ከሆነ ገንፍሎ ነው የሚነሳው። ደርግን እየጠላ የሶማሊያ ወረራ በነበረበት ጊዜ ብድግ ብሎ ነው እንዳለ የተነሳው። በቃ አስታውሳለሁ። እንደገና ባድመ ላይ ወያኔን እየጠላ አክንትፍ እያላት በአንዲት ልጅ አይደር ትምህርት ቤት ተመታች በሻቢያ ጀት። ልክ ስትመታ እኔ የገጠምኩት ግጥም አለ። በጣም ረጅም ነው፣ ግማሽ የሚሆነውን አረሳውም እና በጣም ረጅም ነው። ያ ሁሉ ህዝብ እየተነሳ ጭራሽ ከ10ኛ ክፍል በላይ ብቻ ዝመቱ ተባለ። እንዴ ለሀገሬ ለመሞት ክፍል አይገድበኝም እያለ አውቶቡስ ላይ እየተንጠለጠለ ካልሄድኩ አለ። ይሄ ማህበረሰብ ኢትዮጵያ ስትነካበት የመጨረሻው ሰዓት ሲደርስ መፍረሷን የማይፈልገው ኃይል ቁጥሩ በጣም ሰፊ ነው። ለማፍረስ የሚታገለው ቁጥር ደግሞ አሁን ላይ
ትሬንዱ የሚናቅ አይደለም። ሶ ምንድነው እኔ ምን ማድረግ አለብን ሶሉሽን ላይ ስመጣ እንዳልከው እንዳናንተ ሚዲያዎችን ብቻ መጠበቅ የለብንም። እኔ እቅዳለኝ እግዚአብሔር ቢፈቅድ በደንብ ቁጭ ብለው ሰዎች የተመለከቱ የሚዲያም ሰዎች ምናምን የቀረጹት ወጣቶችን በተለያዩ ክልሎች ውስጥ በአዳራሾች ውስጥ ያዘጋጀን የሙሉ ቀን ውይይት የተለያዩ ባለሀብቶች አሉ። ነገ የነሱ ህንጻ ይፈርሳል፣ ነገ የነሱ ፕሮጀክት ይፈርሳል፣ ሀገር ወደ መጥፎ ከሄደች ሰው የአዌርነስ ስራ ውይይቶች የሚደረጉባቸው ነገሮች ጠንካራ ሰዎች አሉ። ከኔም የተሻሉ በጣም በርካታ ኢትዮጵያውያን አሉ። እነዚህ እንዲንቀሳቀሱ የማንቀሳቀስም የሞቢላይዜሽን ስራም አንዱ አቅጄ ከመጣውበት ነገር ምንድነው እንዴት አድርገው ነው የሄዱት ስንል መጀመሪያ የሰሩት አእምሮ ላይ ነው። ፓራዳይም ሽፍት አመጡ። አቲቱድናል ቼንጅ፣ ቢሄቪየራል ቼንጅ። ዛሬ አሜሪካ ላይ ልገንጠል የሚል ሀሳብ ቴክሳሶች አካባቢ እነዚህ ምንድናቸው ቴክሳስ ግዛታው እና በታች ኒው ሜክሲኮ ጋር ኡታ ጋር ካሊፎርኒያ ጋር ብቅ ይላል። አይደራደሩም። የሚወስዱት እርምጃ ፈጽመው ማትገምተው ነው። የተለያዩ የስለላ ድርጅቶቹ የተለያዩ የፖሊስ ኤጀንሲዎች የሚወስዱት እርምጃ ማህበረሰቡ ምሁራኑ የተለየ ነው። ያን ሲስተም መፍጠራቸው ነው ሀገራቸውን ጠንካራ ያደረገው እንጂ እኮ ኒው ሜክሲኮ፣ ኡታ፣ ካሊፎርኒያ፣ ቴክሳስ ምናምን ከሜክሲኮ ነው የመጡት። ሜክሲኮንም ብለው ፍላግ ሁሉ መያዝ ጀምረው ነበር። የያዙት ሰዎች ግን እርግጠኛ ነኝ አሜሪካ አፈር ላይ ማደር አይችሉም። ካደሩም ዘብጥያ ነው የሚያድሩት። 100% እርግጠኛ ነኝ። ምክንያቱም በአንድነታቸው ጉዳይ አይደራደሩም። እኛም ቀይ መስመር ለኢትዮጵያ በአንድነት ጉዳይ ላይ አንድነታችን ሊያፈርስ የሚመጣ የትኛውም አካል ቢኖር ቀይ መስመር ነው። ለዚህም ነው የምንታገለው ብዬ አስባለሁ። የታሪክ መምህር እንደመሆኑት መጠን ዘመናዊ ኢትዮጵያ የምትባለው ከዘመነ መሳፍንት ወደዚህ ያለችዋን ነው 1855 ላይ ያው አፄ ቴዎድሮስ ላይ ጀምሮ ያለውን ወደዚህ ነው የምንቆጥረውና እንግዲህ 3 አመት ከገዙት አፄ ተክለ ጊዮርጊስ አንስቶ 44 አመት እስከገዙት ኃይለ ሥላሴ ድረስ መተናል። ከዛ በኋላ ደግሞ እንግዲህ የአሁኑ ጠቅላይ ሚኒስትር ዶክተር አብይ አህመድ 7 አመት ስቲል አሁን ድረስ መርተዋል። አጠቃላይ በ256 አመታት ውስጥ ወደ 11 መሪዎች ኢትዮጵያ አስተናግዳለች እና ለእርሶ 2 ምረጡ ቢባሉ ማንን ይመርጣሉ? ጥሩ ነው። እኔ 2 መሪዎች ምረጥ ብባል የመጀመሪያው የምመርጠው ጥያቄ አይነሳም። መጀመሪያ ላይ ስለተናገርኩ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድን ነው በከፍተኛ ደረጃ የምመርጠው። ሁለተኛ አከራካሪ ስለሆኑ ለአፄ ምኒልክ ያለኝ ፍቅር ከፍተኛ ቢሆንም በጣም የምመርጠው ግን አፄ ቴዎድሮስን ነው። ምክንያቴ ምንድነው? አፄ ቴዎድሮስ የዘመነ መሳፍንት ውጤት ናቸው። ሁለተኛ ኢትዮጵያ ውስጥ ማንም ሰው መሪ መሆን የሚችለው ሞዓ አንበሳ ዘእምነገደ ይሁዳ ስዩመ እግዚአብሔር ብሎ ካልጠቀሰ መምራት አይችልም። እሳቸው ግን ኢሜሪተስ ፕሮፌሰር ባህሩ ዘውዴ እንደጻፉት እነሱ ስላሉት ብቻ አይደለም በባይዲንት ኦፍ ሂዝ ኳሊቲስ የመጣ ነው ይላሉ። ለምሳሌ የአክሱሙ ተወላጅ ፕሮፌሰር ገብሩ ታረቀ የል ዩኒቨርሲቲ ነው አሜሪካ ውስጥ የሚያስተምሩት፣ ተሸላሚም ናቸው። ህሊና ዘዘ ኢቢኤስ ላይ ጠይቀቻቸው ከኢትዮጵያ መሪዎች ማንን ያደንቃሉ ስትላቸው ከቴዎድሮስ እስከ መለስ ባወዳደር ቴዎድሮስ ይልቁብኛል ነው ያሉት። የታሪክ ፕሮፌሰር ናቸው እና አፄ ቴዎድሮስ አንደኛውና ትልቁ ነገራቸው በራሳቸው ጊዜ የወጡ መሆናቸው ነው። ሁለተኛው መሬት ላራሹ የሚባለው ተማሪዎች በ60ዎች ውስጥ የታገሉበትን ትልቅ ስሎጋን የመለሱት ቴዎድሮስ ናቸው። ሶስተኛ ዘመናዊነትን የጀመሩት ቴዎድሮስ ናቸው። ባህር ኃይል ጣና ላይ 30 መድፍ አንዳንድ ሰው የሚያውቀው ሴባስቶፖል ነው። መጻፌ ላይ ጽፌያለሁ። 30 መድፍ አሰርተዋል። ሌላው ቴዎድሮስ ኮረት እየተሸከሙ መንገድ እየደለደሉ የመንገድ ኢንፍራስትራክቸር ዘርግተዋል። አፄ ቴዎድሮስ አንጥረኞችን ሰብስበው ጠመንጃ መስራት ኢትዮጵያን እንዲለምዱ አድርገዋል። ቤተ መጻሕፍት ምንድነው መድኃኔዓለም ቤተክርስቲያን ላይ አሰባስበዋል እና ከተለያዩ ሀገሮች ጋር ይጽፏቸው የነበሩ ደብዳቤዎች ምኒልክን ሙሰዳቸው መለስን ሙሰደው መሳሪያ ከውጭ ነው የሚያስመጡት እና አፄ ቴዎድሮስ ሽጉጥ ሲልኩላቸው ወይ መሳሪያ ይሄን በአንድ አረብ ነጋዴ ያስመጣዋለሁ እኔ የምፈልገው ስኪልድ ቴክኒሻን ነው ይሉ ነበር። እጅ አለመስጠት ዛቢት ኦፍ ኢንሰቦርዲኔሽን ያስተማሩ ናቸውና ሞደርን ኢትዮጵያ እንድትፈጠር ቅድም እንዳልከው የሚደነቁ መሪዎች አሉ። በጥንት ዘመን በማከለኛው ዘመን ታሪክ ዘመናዊ ላይ እንዳልከው 1855 ከ68 ቴዎድሮስ አሉ። ከዛ ወዲህ ቀጥሎ የመጣው ማን ነው? ተክለ ጊዮርጊስ 3 አመት ነው። ከ1868 ከ71 ከዛ ከ1872 እስከ 89 ዮሐንስ መጡ። አፄ ዮሐንስ ሲመጡ በጣም በብዙ ደረጃ ብዙ ነገሮች ጥፋቶች አጥፍተዋል። አሁን መዘርዘር አልፈልግም ስለ ለማወዳደርና የተሻለውን ለማውጣት ስለሆነ ግን ከባድ ጥፋት አጥፍተዋል። ከባድ በኔውም በገበሬው ጥፋት አላውቅም እጄ በደም ጨቀየ ምናምን ነገር ብለዋል። ቴዎድሮስም ሸዋ ላይ ያደረጉትን ትቻ አይደለም። ከዛ ከ1872 እስከ 1889 ከሄዱ በኋላ ከ1889 እስከ 1913 ምኒልክ መጡ። ከምኒልክ ቀጥሎ ኢያሱ ከ1913 እስከ 16 ሄደ። ከዛ ግን 1916 ጀምሮ ዘውዲቱ ትባል እንጂ
ዘውዲቱ ሄድ ኦፍ ስቴት ናት፣ ኖሚናል ናት። ከ1916 ጀምሮ ለኔ እስከ 74 ኃይለ ሥላሴ ናቸው። እና እሳቸው የያዙትንም አይተህ የማንን ያስቀጠሉት? የቴዎድሮስን ሌጋሲ ነው። አሰፉት ማግኒቲዩዱን። ለምን ዘመን ፈቀደላቸው። አሜሪካ ከፍተኛውን እርዳታ ድጋፍ ከአፍሪካ የምታደርገው ለኢትዮጵያ ነበረ። በእነዚህና በመሳሰሉት አይነት ሁኔታዎች የተሻለ ሆነው መጡ። ግን ቴዎድሮስ የሚገርም ራዕይ የነበራቸው ብቻ ሳይሆኑ መሬት ላይ ያንን እኮ ያሳዩ ናቸው። ፕራክቲካሊ የሚጽፏቸው ደብዳቤዎች። ሌላው ክሪቲሲዝም፣ ቴዎድሮስ ክሪቲሳይዝ እንዲደረጉ ደብተራ አለቃ ዘነብ፣ አለቃ ወልደ ማርያምና ሶስተኛው ያልታወቀ ሰው ሲጽፉ ክሪቲሳይዝ አድርጉኝ ብለው ጥፋታቸውን ይጽፉ ነበር። ስለዚህ በትክክል ክሪቲሳይዝ እንዲደረጉ ይፈልጉ ነበር እና ማህበረሰቡ አልተረዳቸውም። በተለይ ቤተክርስቲያን አልተረዳቻቸውም እና ከቤተክርስቲያን ጋር መጋጨታቸው ጣላቸው እንጂ በአጭር ጊዜ በነበራቸው ሀምብል ሰራዊታቸው ከዜሮ ተነስቶ ትንሽ 9 ደረሰ፣ ከዛ 12000 ደረሰ፣ ከዛ 60000 ደረሰ። መጨረሻ ላይ ግን ይሄ ሰራዊት በካህናት ቅስቀሳ የካዳቸው መጣ። ቴዎድሮስን ባይዘወይ በጣም በዘመናዊነት ያመጧቸው ነገሮች እንደገና የማተሚያ መሳሪያ ኢትዮጵያ ውስጥ ያስመጡበት ሁኔታ፣ ኢትዮጵያን ውጭ ሀገር ሄደው እንዲማሩ፣ እነዚህ ሁሉ የቴዎድሮስ እቅዶች ናቸው። እኔ በአጋጣሚ መራራ እውነት በኢትዮጵያ ታሪክ በሚለው መጽሐፌ ውስጥ አስፍሬዋለሁና አታስበውም ማለት መንገድ ያሰሩበትን ነገር ስትመለከት ምግብ ሳይበሉ ነው። ደግሞ የመሰከሩላቸው ማን ናቸው? ሚሽነሪዎች አሉ። እነዚህ ሚሽነሪዎች ሲመጡ ማመን አይቻልም፣ እንዲህ አይነት ሰው ይፈጠራሉ ወይ ነው ያሉት በዛ ዘመን እና የዘመናዊ መሳፍንት ውጤት መሆናቸው። እሱን ማስቆም ቀላል ነገር አይደለም። ምንም እንኳን ኢትዮጵያን ዲቫይደድ እንደሆነች ትተዋት እንደሄዱ ምሁራን ቢጽፉም፣ ነገር ግን ከዛ በኋላ ንጉሠ ነገሥት የመሆን እንጂ ተገንጥሎ ሸዋ ለብቻ፣ ጎንደር ለብቻ፣ ጎጃም ለብቻ ምናምን የመሆን አይደለም። ወደ አንድነት የመምጣት ሂደት ቀጣይ የመጡት መሪዎች እንዲመጡ መሰረት ጥለዋል። ከነዚህ አንጻር ስታይ ዶክተር አብይ አንፓራለልድ፣ አንማችድ፣ አንፕሬዲክቴብል፣ አንስቶፔብል ነው። ነገር ግን ከእሱ ቀጥሎ ቴዎድሮስ ይመጣሉ። ቀጥሎ ምኒልክ ወዳቸዋል። የኢትዮጵያ ሕዝብ መሪውን ከመረዳት አንጻር ብዙ አፄ ማለት ነው አንረዳም ብዬ አስባለሁ። ካለፈ በኋላ እንጸጸታለን ብዙ ጊዜ ማለት ነው። እንዳልከው አፄ ቴዎድሮስ በዛ ዘመን እንደዛ አይነት እይታ ኖሯቸው ማህበረሰቡ አልተረዳቸውም ከብዙ ነገር አንጻር ማለት ነው። እንደውም ሎሬት ጸጋዬ ገብረመድህን ስለ ኢትዮጵያ ሕዝብ ሲናገሩ የሚሉት ነገር አለ። መሪው የሚፈራው መሪው ደግሞ ያሉ የኢትዮጵያ ሕዝብ ቅኔ ነው እያሉ የሚደረድሩት ነገር አለ። ከዛ አንጻር እኛ ኢትዮጵያውያን ከመሪው እኩል ተራምደን እናውቃለን ወይ? መሪው ነው ወይስ የሚሳሳተው ወይስ ህዝቡ ነው የሚሳሳተው? ብዙ ጊዜ በዘመን ውስጥ ያለ አስተሳሰብ ፐርሶናሊቲን ሼፕ ያደርጋል። በተናጠል ካላየናቸው መመለስ ይከብዳል። ለምሳሌ ደርግ ጥሩ ድል አግኝተው ነበር። ኃይለ ሥላሴ የተለያዩ ጥያቄዎች እነሱ ነበር እና አክሊሉ ሀብተወልድ የተለያዩ ታዋቂ ሰዎች የሚመክሯቸው ምክሮች ነበሩ። እነዚህን ምክሮች አልቀበል ማለታቸውና እስከ መጨረሻው እየተንገዛገዙ የሚሄዳቸው ጉዳይ የዘውድ ስርዓት ልክ እንደ ፓትሪያርካል ሲስተም ካልሞተ በስተቀር ንጉሠ ነገሥት አይነሳም። ሎ ኦፍ ፕሪሞጀኒቸር የለም። በዚህ ምክንያት በዘመን አስተሳሰብ ውስጥ እየተንገዳገዱ እያንጎላጁ የጃጁ መምራት በማይችሉበት እድሜ መቀጠላቸው ለውድቀታቸው ትልቅ አስተዋጽኦ አበርክቷል። ደርግም ጋር ስንመጣ ትልቅ የመነሳሳት ስሜት ነበር። ግን ወታደራዊ ሆነና በወቅቱ የነበረው ሶሻሊስታዊ ርዕዮተ ዓለም ስለነበረ ያ ሶሻሊስታዊ ርዕዮተ ዓለም ደግሞ ኩባ ውስጥ ሰዎችን በልቷል። ቪየትናም ላይ የተነሳበት ሩሲያ ላይ ሰው በልቷል። ተቃዋሚ የሚባል መግደል ነው ሶሻሊዝም። ደርግ የሶሻሊዝም ውጤት ነው። ኃይለ ሥላሴ የዘውዳዊ አስተሳሰብ የዘውዳዊ አመለካከት ውጤት ሆኑ። ኃይለ ሥላሴ ብቻ አይደሉም፣ ሌሎችም ቀድሞ የነበሩት መሪዎች እነሱ ብቻና መገዳደል የነበረበት በመርዝ መመራረዝ የነበረበት ሁኔታ ነበር። ከዛ እያየን ስንመጣ መለስ መጣ እና መለስ የመጣው መለስን ኢቫሉዌት ለማድረግ ማይኖሪቲ ፖለቲክስ ማንበብ ጥሩ ነው። ማይኖሪቲ ሁሌ ይፈራል ከማይኖሪቲ የሚወጣ ሰው። ስለዚህ ማይኖሪቲ ፖለቲክስ አደገኛ ነገር አለው። ተከበናል የሚል ነገር ስላለው መርሁን ምን አደረገ? ዲቫይድ ኤንድ ሩል። ሀገር ያለውን ዲቫይድ ኤንድ ሩል ለቅኝ ግዛት ይጠቅማል። ብሪቲሽ ተጠቅማበታለች። ስለዚህ ኢንዳይሬክት ሩልና ዲቫይድ ኤንድ ሩል አድርጎ መምራቱ ወርቃማውን እድል ኃይለ ሥላሴን አይቷል፣ ደርግን አይቷል፣ የተማሪዎችን አጠቃላይ እንቅስቃሴና ንቅናቄ አይቷል፣ የህዝቡን ፍላጎት ያውቃል። ኢትዮጵያን ደግሞ ቢያት ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ቢያት አብሮ መኖር የሚፈልግ ህዝብ ነው፣ የተገመደ ህዝብ ነው። ይህን ህዝብ ለመለየት ሞከረ። መጨረሻ ላይ ህወሓት ላይ 80 ምናምን ብሔረሰብ አብሮ ዘመተበት መከፋፈሉን ስለማይፈልግ። ዶክተር አብይ ሲመጣ ነው እንደው ልቸገር ነው። ዶክተር አብይ ሲመጣ የእያንዳንዱን ድክመት ያየ ይመስለኛል።
በኃይለ ሥላሴ ዘመንና በንጉሳውያን ነገስታት ዘመን ምንድን ነው ያለው ድክመት? ቀጥሎ ምኒልክ ባይዘው የተሻለ መርተው ነበር በህይወታቸው 10 ዓመት ከአድዋ ጦርነት በኋላ ዋው ኢትዮጵያ በጣም ፒስፉል ነበረች። እሳቸው ሲሞቱ ነው እንደገና ወደ ዱዋል ሩል ወደ ኮንሰርቫቲቭ እና ትራዲሽናል ሞደርናይዘርስ መለዋወጥ የመጣውና ጠቅላይ ሚኒስትር ዶክተር አብይ ልክ እንደ ምኒልክ የቴዎድሮስና ዮሐንስን ድክመት መገምገማቸው ኢፌክቲቭ ሩለር ባይወድቁ ኖሮ ብዙ ይመሩ ነበር። ባይሞቱ ፓራላይዝ ባያደርጉ ባይሞቱ ብዙ ይመሩ ነበርና ጸጥ ያለ ኢትዮጵያን ፈጥረው ነበር ከሁሉም ጋር ተሰናኝተው። ዶክተር አብይ ጋር ስትመጣ አንደኛ አማካሪዎች ያዘ። ያለፈውን ትውልድ የማግለል ቴንደንሲ ነበረ። አኮሞዴት አደረገ። ተቃዋሚዎችን የመግደል ካራክተራይዝ የማድረግ ሁኔታ ነበር። እሱን ተወና ተቃዋሚዎችን ማቅረብ ጀመረ። ከዛ በኋላ የተለያዩ የፖለቲካ ፍላጎቶች አሉ። እነዚህን ፍላጎቶች ለማቻቻል ደግሞ ብሔራዊ ምክክር የሚባለው ነገር ዝም ብለን ከተቀመጥን ይታፈንና መዳፈን እሳቱን አያጠፋውም። ስለዚህ የማዳፈን ሳይሆን ወጥቶ በስነ ስርዓት ንፋስ አግኝቶ ያ ነገር እንዲከስም አሁን ብሔራዊ ምክክር አለ። ይሄ ብሔራዊ ምክክር ለብሔራዊ እርቅ ለብሔራዊ መግባባት እያመጣ ነውና ሰራዊቱ አደረጃጀቱ ከሆነ ነገር ጋር እንዳይጣበቅ ለህገ መንግስቱ ብቻ ተገዥ እንዲሆን አድርጎ ማቆሙና ሰራዊቱን ያቆመበት ማገር ወጥ በሆነ በኃይለ ሥላሴ ጊዜ ንጉሱ ናቸው። ዘፈኑም ንጉሱ ነው። በደርግ ጊዜ ስትመጣ ሶሻሊዝም ነው። በህወሓት ጊዜ ስትመጣ ሰራዊቱ የአብዮታዊ ዲሞክራሲ ዘብ ነው። አሁን ግን የኢትዮጵያ ህዝብ ዘብ ሆነ። አሁን እነዚህ ነገሮች ዶክተር አብይ በርካታ ነገሮችን ተመልክቶ ከእያንዳንዱ ያለውን ድክመት እንትን ብሎ ከዛ ደግሞ ከኦርቶዶክስ ቤተክርስቲያን ከሙስሊምም ከኦነግም ከሁሉም አማካሪዎች አደረገ። የእያንዳንዱን ፔን በሌላው ጫማ ውስጥ ቆሞ ማየት የሚገባኝ ይሄ ነው። ለምን የአማራው ፔን ምንድን ነው? በአማራው ጫማ ውስጥ ቆመ፣ በኦሮሞ ጫማ ውስጥ ቆመ፣ በትግራይ ጫማ፣ በሌሎቹ ጫማ ውስጥ ቆመ። ከዛ በሃይማኖት ደግሞ የት ጋር ምን ብናደርግ፣ ስለዚህ መጅሊስ አስታረቀ፣ ሲኖዶስ አስታረቀ። ከዛ በኋላ ደግሞ መስጊዶች እንዴት ይሆኑ፣ የኢድ በዓል እንዴት ይከበር፣ ተቻችለን እዛው አጠገብ ኢሬቻ ይከበራል፣ እዛው አጠገብ ኢድ ይከበራል፣ እዛው ጋር መስቀል በዓል ይከበራል። ለመስቀል የተከለለች የዳመራ ቦታ አለች ለየት ያለች፣ ለኢሬቻ ደግሞ ወደታች የተከለለ ቦታ አለ። ኢድ ደግሞ የምትሰግድበት አለ አልፈህ መስቀል አደባባይ ብቻ ሳይሆን ሌሎችንም። እነዚህ ናቻችሎ ኢትዮጵያ ጋር ሀገራችን መሆኗን ስታመጣ አሁን የሃይማኖት ጽንፈኝነት ከሚፈለገው በላይ እየከሰመ መጥቷል። በአብዛኛው አሁን ኦርቶዶክስ ውስጥ ያለ እሱን ማክሰም፣ ሌላው ፕሮቴስታንት ውስጥ የምናያቸው አሉ በነብይ ስም የሚደረጉ ነገሮች። እነዚህን የመቆጣጠር አሁን ለምሳሌ ቲክቶከሮች ላይ እርምጃ እየተወሰደ ነው ምናምን። እያንዳንዱ ራሱ እንዲሰራውን ዶክተር አብይ ይባላል። አንድ ትንሽ ቲክቶከር ሲታሰር አብይ አሰረው ይላሉ። ከነ ቋንቋ አብይ ነው የሚሉትና በጣም ነው የሚገርመኝ። ህግ አውጭ አለ፣ ህግ አስፈጻሚ አለ፣ ህግ ተርጓሚ አለ። እሱ ከላይ ይመራል። ማንኛውም ነገር ደግሞ ሰዎች ራሳቸው ናቸው የሚወጡት እንጂ እሱ እድር ውስጥ ገብቶ ትንሽ ቲክቶከር ጋር መጥቶ ከቲክቶከር ጋር የሚላፋ ሰው አይደለም። ደረጃውም አይደለም፣ ሲቹዌሽኑም አይፈቅዱም። እና ምን ማድረግ ጀመረ? ከህብረተሰቡ ባህል ጋር የሚቃረኑ ሶሻል ሚዲያ ምን ኢምፓክት አለው? ሜንስትሪም ሚዲያ ምን ኢምፓክት አለው? እንዴት እንጠቀምበት? አንድነታችን እንዴት እናምጣ? ይሄ ምክክሩ ኢቨን ትውልደ ኢትዮጵያውያን እንጂ ዜጎች አይደሉም። አውሮፓ ውስጥ አሜሪካ ውስጥ ግን ከካናዳ ከአውስትራሊያ ሀሳብ እየሰበሰበ ነው። ዋይ ዊዝደም ነው። ዜጎች ባትሆኑም ትውልደ ኢትዮጵያውያን ናችሁ። ለኢትዮጵያ የምታደርጉት አስተዋጽኦ አለ፣ አበርክቶ አለ። በዛ በርክቷችሁ ግን እናንተ የሚከፋችሁ ነገር ካለ ሀሳብ አቅርቡ ሲባል ሽሽት ነው የተጀመረው። ስድብ ነው። እውነተኛ የሚወያየው ግን ሲወያይ አዳራሽ ገብቶና የእነዚህ ድምሮችን ስታይ የተሻለ ነገር ይመጣል እንጂ ሲቹዌሽኖቹ ትንሽ አስቸጋሪ ናቸው። አንድ ነገር ማንሳት ፈለግኩኝ። ምንድነው ቅድም ባነሳ ነው ሀሳብ ላይ ንግስት ዘውዲቱ ዝም ብለው እንደቆዩ አይነት ስሜት አንስተዋል እና ራስ ጉግሳ ወሌና ያው የእሳቸው ባለቤትና አጼ በኋላ አጼ ኃይለ ሥላሴ በቀድሞ ተፈሪ መኮንን በነበሩበት ሰዓት ሰገሌ ላይ ጦርነት እንደፈጠሩ እናውቃለን። እስቲ እሷን ነገር ከዘውዲቱ ዝምታ ጋር ያይዘው የተወሰነ ነገር ቢሉኝ እንደ ታሪክ ምሁርነቱ ምንድነው? የዘውዲቱ ወደ ስልጣን ሲመጡ ወደ ስልጣን የመጡበት ምክንያት የኢያሱ ኬዝ ነው ዘውዲቱ እንድትመጣ ያደረገው። ኢያሱ የሸዋ መኳንንት እንደሚፈልጉት ሊሆንላቸው አልቻለም። ሹምሽር ማድረግ ጀመረ። የተለያየ አይነት ሁኔታዎች ማምጣት ጀመረ። ታሪኩን ቢያጨቃዩትም ብዙ ምርጥ ስራ ሰርቷል ኢያሱ። ከዛ በኋላ ኢያሱ ብዙ ጊዜ ሞባይል ነው። ከከተማ ውጪ ሄዶ የተለያዩ ቦታዎች ላይ ይገባል። አንዳንዶቹ ኤክስትሪም ሴክሹዋል አፐታይት ስላለው ነው ይላሉ። አንዳንዶቹ ደግሞ ኢትዮጵያን ለማዋሃድ ካለው ፍላጎት ነው ይላሉ። በማንኛውም ነገር ግን እሱ መስቀል በዓል ላይ እንዲወገዝ ተደርጎ ልጅ ኢያሱ ሚኤሶ ጦርነት ላይ ተሸንፎ ሲሄድ የልጅ ኢያሱ አባት
የልጅ ኢያሱን ስልጣን ለማስመለስ ሰገሌ ጦርነት ላይ መጡ። 16000 ሰው አለቀ። እሱ የልጅ ኢያሱ አባት ናቸው የሰገሌ ጦርነት። ዘውዲቱ ግን በዚህ አሬንጅመንት ወደ ስልጣን ሲመጡ ማን ይሁን ሲባል ዘውዲቱ የምኒልክ ልጅ ስለሆነች አይዲያል ቾይስ ሆነች። አንደኛ ቻሌንጅ አታደርጋቸው። እዛ ጋር ሲደርሱ ምን አደረጉ? ራስ ጉግሳውሌ ብጡልን አፋቷቸው። አንዲት ንግስተ ነገስታት የሆነች ሰው ከአንድ ታች ከሆነ ሰው ጋር ልትሆን አትችልም አሉና ወስደው የታስቀምጧቸው ወደዛ ቋናንችም ያለበት አካባቢ እዛ ወሰዱና የዛ አካባቢ ያደርጓቸውና ፐሪፌሪ ያደርጓቸው። ከዛ በኋላ ሁለት ቡድኖች መጋጨት ጀመሩ። ማን? ተፈሪ መኮንን የሚመሩት ኢትዮጵያን ሞደርናይዘርስ፣ ኢትዮጵያን ጃፓናይዘርስ፣ ፕሮግሬሲቭስ የተባሉ ቡድንና በነ ፊት አውራሪ ሀብተ ጊዮርጊስ ነግዴ በነ አቡነ ማቴዎስ የሚመራ ሌላ ቡድን ደግሞ መጣ። ይሄ ቡድን ኮንሰርቫቲቭስ ወይም ትራዲሽናሊስት እና ያለው ነገር ስታተስኮ እንዳለ ይቀጥል የሚል ነውና በሁለቱ መካከል ግጭት መጣ። ዜን ምንድነው ተፈሪ ያደረጉት ነገር? ከዚህ በኋላ ሁለት ቤተ መንግስት አደረጉ። በኢትዮጵያ ታሪክ ለመጀመሪያ ጊዜ ሁለት ቤተ መንግስት ነው። ዱዋል ሩል ነው ያለው። 4 ኪሎ ያለውን የምኒልክ ቤተ መንግስት ዘውዲቱ ያዙት። ኃይለ ሥላሴ 6 ኪሎ ዩኒቨርሲቲ ነው ያዙት። 4 ኪሎ ላይ ፓላስ ጋርድ አለ፣ ትንሽ ፓላስ ጋርድ ቁጥሩ አነስተኛ። ተፈሪ መኮንን ግን መሀል ሰፋሪውን ጦር ያዙ። መሀል ሰፋሪ ማለት በቀኝ አዝማች አለ፣ ግራ አዝማች አለ፣ ፊት አውራሪ አለ፣ ከኋላ በላምበራሶች አሉ። መሀል ላይ የሚቀመጠው ጦር ማለት ነው። ብዙ ጊዜ ወላዋይ ይመስለዋል ሰው እና መሀል ሰፋሪ ማለት መሀል የሚሰፍረው ዋናውን ጦር እሳቸው ያዙ። ከዛ የውጭ ግንኙነት በተፈሪ መኮንን ነው። እያንዳንዱ ነገር ተጽፎ ይሰጣቸዋል። ዘውዲቱ መፈረም ነው። ከዛ በኋላ ይሄን ቻሌንጅ መቋቋም ሲጀምሩ ባልቻ ሳፎን እንዴት እንዳሰሯቸው ደጃዝማች አባውቃውን ባልቻ ሳፎን በ1927 ከጥቅም ውጭ አድርገው አሰሯቸው። ደጃዝማች አባውቃውንም 1928 ላይ አሰሯቸው ተፈሪ መኮንን። ከዛ 1930 ላይ እንትናን ገደሉት በምንድነው አውሮፕላን የዘውዲቱን ባል ጉግሳውሌን ባል የነበሩትን ከባልነት አፋቷቸዋል። እሳቸውን ካሉ በኋላ በሶስተኛው ቀን ዘውዲቱ ሞቱ እና የዘውዲቱ አሟሟት ከባድ ነው። አነር የሚባለው ሰው ዝርዝር ውስጥ ባልገባ መርጣለሁ፣ ሞር ሂስቶሪካል ነውና አጼ ምኒልክን ድመት ነው ጸራቸው፣ እቴጌ ዘውዲቱን አነር ገደላቸዋል። ምክንያቱም አነር የሚባል ቤተ መንግስት ውስጥ መድኃኒት የሚያዘጋጅ ሰዋል። እሱ መድኃኒት ሰጥቷቸው ነው። ሪፖርትሊ ግን በዲያቤትስ ነው ሞቶ የተባለው። ኤኒዌይስ ከዛ በኋላ ተፈሪ መኮንን 6 ወር አዘኑና ከዛ በኋላ ንጉሠ ነገስት መሆን ቻሉ። ልጅ ኢያሱን ባይዘው ገለው ነው የወጡት ጋራ ሙለታ ላይ እና እሱ ሌላ ታሪክ አለው። ደግሞ እንዴት አድርገው አዲስ አበባ ዩኒቨርሲቲ የአሰሯቸው አንደርግራውንድ መሬት ብረት ገብቻቸው በጣም የሚገርም ነው። በየቀኑ ልጅ ኢያሱ በህይወት መኖራቸው ይታየ ነበር እና እንደሱ አድርገው ፋይናሊ ወደ ጋራ ሙለታ አዛወሩ። ኃይለ ሥላሴ ወደ ስደት ሲወጡ ጠይቀዋቸው ወጡ። በሁለተኛው ቀን ልጅ ኢያሱ መሞታቸው ተነገረ። ገና 30 ቤት ነበሩና ኤኒዌይስ የኢትዮጵያ ፖለቲካ እዛ ጋር ስትሄድ በጣም አስቸጋሪ ነገር ነው። አዎ ልጅ ኢያሱን ስፔሻሊ ብዙ ያሙት ነበረ። በምን ከነ ቱርኮች ጋር ከነ ሙስሊሞች ጋር ግንኙነት እንዳደረገም ይነሳልና የኢትዮጵያን ታሪክ ሲነሳ ደግሞ ከሙስሊም ሀገራት ጋር ያስ ሬለው ወይስ የልጅ ኢያሱ ግንኙነቶችስ እስልምናን ለማስፋፋት ነበር ወይ ነው? ጠረጠሩትና የማይፈልጉት ስለሆነ ያን ነገር አደረጉ እንጂ ልጅ ኢያሱ አንደኛ የኦዲት ሲስተምን ያመጣ ነው። የመጀመሪያውን የፖሊስ ሰራዊት ያቋቋመ ነው። ሴኩላሪዝም ትምህርትና የኦርቶዶክስ ቤተክርስቲያን እንዲለያዩ አድርጓል። በጣም ሞደርን የሆኑ ሀሳቦችን ይዞ መጥቷል። ለሙስሊሞች መስጊዶችን ይገነባላቸው ነበር። ሙስሊሞችን ራስ ምናምን የሚሉ ሹመቶችን ይሰጣቸው ነበር። የፋይናንሻል ድጋፍ ያደርግ ነበር። አጋጣሚ የልጅ ኢያሱ ፔሪድ ከአንደኛው ዓለም ጦርነት ጋር ይገናኛል። ከ14 እስከ 18 ነው። የእሱ ደግሞ 13 ላይ ስለሚጀምር እና ስለቀጠለ እዛ ጋር ከፍተኛ የሆነ እንትን ነበር። ከማን ጋር ተባበረ? ከቱርክና ከጀርመን። ልብ አድርግ፣ ቱርክን ጠሩ እንጂ ጀርመን ክርስቲያን ሀገር ነው። ስለዚህ እሱ ምንድነው አላይድ ፓወርስ ከሚባሉት ሳይሆን ሴንትራል ፓወርስ ከሆኑት ጋር መተባበር ጀመረ። የሶማሌ ናሽናሊስት ሊደር ሰይድ መሐመድ አብዱላ ሐሰን የሚባለውን መደገፍ ጀመረ። ስለዚህ ሶማሌ ላይ ያንን ሲደግፍ የነጻነት ትግል ሶማሌ ማን ያዘው? ፈረንሳይ ይዛለች፣ ፍሬንች ሶማሊላንድ፣ ብሪቲሽ ይዛለች፣ ብሪቲሽ ሶማሊላንድ፣ ጣሊያን ይዛለች፣ ኢጣሊያን ሶማሊላንድ። ስለዚህ ምን ሆነ? የብሪቲሽ የጣሊያንና የፈረንሳይ ኤምባሲ ተባበሩና ከነ ተፈሪ መኮንን ግሩፕ ጋር ልጅ ኢያሱን በሙስሊም ክሎዞች የሙስሊም ልብስ አድርገው ስዕል ሳሉ ለህዝቡ እንዳ ሰልመዋል የሚል ነገር አመጡ። ያ አላማው ምንድነው? በቀጥታ ልጅ ኢያሱን አጠልሽቶ ከስልጣን ለማውረድና እሱ ከሸዋ ይልቅ ምን መሾም ጀመረ? አባቱን ራስ ሚካኤልን ምን አረጋቸው? ንጉስ ሚካኤል አረጋቸው። እንደገና ረጅም ነው ታሪኩ። እንደው ባጭሩ ለማሳየት የትግራይ የአማራ ገዢ አረጋቸው። ስለዚህ ይህን ሰውዬ ምን ያረገ ነው? ወደ ሰገሌ የሚመጡት እንደዚህ ነው።
ብዙ ጦር ይዘው 16 ሰው ነው ያለቀው። ከባድ ጦር ይዘው ነው የመጡት። የአማራና የትግራይን ጦር ይዘው መጥተው ነው ፊታውራሪ ሀብተ ጊዮርጊስ ሲደነግዴ ደግሞ የሸዋን እና ሌሎችን ጦሮች ከኋላ ሰብስበው ሰገሌ ላይ አሸነፉ። ይህንን ስትመለከት የልጅ ኢያሱ ታሪክ ደማቅ ነው። ብዙ ጠንካራ ስራዎችን ሰርተዋል። ግን ቀጥሎ የመጡት መሪዎች አንዱ ሌላውን ማጠልሸት ስለሆነ በኢትዮጵያ ውስጥ የተለመደው ቀጥሎ ያለማቋረጥ ልጅ ኢያሱ ላይ እነዚህ የሰራቸውን በጎ ስራዎች በሙሉ ገደል ከተቷቸውና እሱም ከውማናይዘር እንደሆነ ከሴቶች ጋር እንትን እንደሚል ኤክስትሪም የሆነ የስጋ ምንድነው የግብረ ስጋ ፍላጎት ያለው ልጅ የሆነ ቻይልዲሽ ካራክተር ፕሌይቦይ ካራክተር ያለው አገሪቷን ሙስሊም ማድረግ የሚፈልግ ወደ አባቱ ሃይማኖት መመለስ የሚፈልግ ምናምን የሚሉ ነገሮች መጡ እንጂ አባትየው ራሱ የንሳ ማን ነው የክርስትና አባታቸው አጼ ዮሐንስ ሆነው ነው ራስ ሚካኤል የተባሉት። ስለዚህ ክርስትና አባታቸውና ይሄን ስታይ ውሸት መሆኑን ግን የተሰራውን ስራ ታየዋለህ። ኦኬ የኢትዮጵያ ታሪክ ላይ እንደዚህ አይነት ነገሮች አሉ ማለት አንዱ ማጠልሸት ኢቭን እንዳንቀበላቸው የሚያደርጉ ነገሮች አሉ። ግን አንድ ነገር የተረዳሁት ከዛን ጊዜ ጀምሮ ፈረንሳይ፣ ጣሊያን፣ እንግሊዝና ግብጾች እስቲል ባለችው ኢትዮጵያ ላይ የሴራ ጉንጎናቸውን አልተውም እና ምንድነው ኢትዮጵያ ላይ የተለየ ነገር ያለው? ዋናው እንግዲህ ያው የኮመንዌልዝ ሀገሮች አሉ። መጀመሪያ አድዋ ላይ መሸነፍ ቀላል አይደለም። ዋይት ኢንቪንሲቢሊቲ ነጮች አይሸነፉም፣ አውሮፓውያን አይሸነፉም የሚል ነበር። ይሄን የሸረሸረ ነው። የጥቁር ህዝቦች አጠቃላይ ብቻ ሳይሆን የጭቁን ህዝቦች የነጻነትን ትግል ያንቀሳቀሰ ነው። ፓን አፍሪካኒዝምን ያመጣ ነው። በአንድ በኩል ያለ፣ በሌላ በኩል ኢትዮጵያ በጣም አድጋ ከሄደች ለአፍሪካ ሀገሮች ምሳሌ ነው የምትሆነው። ስለዚህ የፍሬንችን ፍላጎት ታውቃለህ። ዌስት አፍሪካን ሀገሮች እሷን የሚያዳብሩበት በግዴታ ገንዘብ የሚሰጡበት ሲስተም አለ። ያ በጣም ዲቴል ስለሆነ እዛ ውስጥ ሳልገባ ይታወቃል። ብሪቲሽ ደግሞ ኮመንዌልዝ የሚባል ሀገር አለ። ሌላው ግብጽ ላይ የግብጽ ቅኝ ገዢዎች ነበሩ። ሁል ጊዜ ቅኝ ገዝቷቸው የነበሩት ሀገሮችን እንደ ፓትሮን ምንድነው እንደ ወላጅ ሆነው የማየት ፍላጎት አለ። ሌላው ከአረብ ጋር ያላቸው ግንኙነት ሰፊ ነው። ግብጽ ደግሞ ምንድናት? እኛ የአፍሪካ ህብረት መዲና ስንሆን ግብጽ ደግሞ የአረብ ሊግ መዲና ናት። ከነዚህ ጋር የተገናኙ ፍላጎቶች አሉ። ግብጽንም ስለወደዷት አይደለም፣ ግን አስቻይ ሁኔታ ለነሱ አመቺ ሁኔታ የምትፈጥር ሀገር ስለሆነች አረቡን ዓለም ለማተራመስ ግብጽን በጣም ይጠቀሙባታል። ከዚህ አኳያ ኢትዮጵያን ሲያዋት ከግብጽ ጋር ስትነዛዘር ፍላጎታቸው በጣም አነስተኛ ነው። ለዓለም አቀፍ አሸባሪነት ትግል ለመሳሰሉት ይፈልጓታል። ግን ጠንካራ ሀገር ሆና መሄዷ ላይ የራሳቸው ነገሮች አሉ። ግን ይሄ ምን ይጠይቃል? ብዙ ጊዜ ጥናት ይጠይቃል። አሁን ዝም ብዬ በመልሰው ስሜት ሊሆን ይችላል። ዲቴል ጥናት ምንድነው ከበስተጀርባ ያለው፣ የተለያዩ ምሁራን በዚህ ላይ ምን ይላሉ የሚለውን የተለያዩ ማቴሪያሎች ኮንሳልት ማድረግ ያስፈልጋል። እዛ ላይ ክፍተት ስላለኝ በዚህ ላይ በስፋት ሄጄ ልመልስ አልችልም። ግን የሚመስሉኝ ነገሮች ከሌሎች ሀገሮች ስነሳ እነዚህ ናቸው። ለምሳሌ ኬንያ የተመቻቸች ናት ለነሱ። በቅኝ ግዛት ረጅም ጊዜ ይዘዋት ነበር። ብዙ ሱቆችን ስታይ የኬንያውያን አይደለም። ሀብታቸውን ኬንያውያን እየተጠቀሙበት ነው ወይ ብትል ሌላ ጥያቄ ይነሳል። ልክ እንደ ኮንጎ። ስለዚህ አመቺ ሀገር ናት። ሁለት ትላንት የያዟቸውን ጣሊያን አሁን ኤርትራ ላይ ከፍተኛ ፍላጎት ነበራት። በኋላ ላይ ነው ስታየው የሚለወጥ ሳይሆን ሲቀር ከኢትዮጵያ ጋር ግንኙነት ያደረገችው እንጂ በጣም ለኤርትራ ድጋፍ ታደርግላት ነበርና እነዚህ ምክንያቶች ጣሊያን ተሸንፋለች አድዋ ላይ። ስለዚህ የጣሊያን ታሪክ ሲነሳ ሁል ጊዜ አድዋ ላይ መሸነፋቸው ነው ያሉ። ሙሶሊኒ ለመበቀል እንደገና መጥቶ ብቀላው እንዳልተሳካለት ያውቃሉ። ለህዝብ ቃል የገባው እኮ ኢትዮጵያን ተበቅዬ የጥንት ሮማን ኤምፓየርን ክብር መልሳለሁ ነው ሲመረጥ ትልቁ ንግግሩ ይሄ ነበር። ኮሩ ያ ክብር የማጣት ይሄ ፕሬስቲጅ የማጣት ጉዳይ የራሱ የሆነ ነገር አለው። ሌላው ዙሪያውን ካሉ ሀገሮች ጋር ያላቸው ፍላጎት አለ እና ይሄ ኢትዮጵያ ደግሞ እንደ አጠገቧ ጅቡቲ ጋር ብታይ ጅቡቲ የጦር ሰፈር ናት፣ ሀገር አይደለችም። ከኦሮሚያ 15 ጊዜ የምታንስ ናት። የአሜሪካ ብቸኛው ቋሚ የጦር ሰፈር ያለው እዛ ነው። የቻይና አለ፣ የአውስትራሊያ አለ፣ የካናዳ አለ፣ የህንድ አለ፣ የስፔን አለ። እዛ ጋር ስታጠና ትገረማለህ። እና እዛ አጠገብ መሆናችን በአፍሪካ ሁለተኛው ሰፊ ህዝብ መሆናችን አሁን ማን ነው ናይጄሪያ ላይም ጥሩ ስሜት የላቸው። ጠንካራ ሆነ ስትወጣ አይፈልጉትም። እንደ ደቡብ አፍሪካ ቻሌንጅ አይመጣም። ለምን ደቡብ አፍሪካ ለማን ነው 86% ኢኮኖሚ በማን እጅ ነው? በቀለም ደረጃ ባነጋገርበት ይሻላል። እና ምን ሲሆን ነው ዝም የሚሉት? ምን ስትሆን ደግሞ ሀገር ያስቸግራሉ የሚለው በተለይ አሁን የዶክተር አብይ እና የቲሙ ዶክተር አብይ ብቻውን አይደለም ቲም አለ። የዚህ ቲም አያያዝ የሚያሰጋቸው ስለሆነ ደግሞ የበለጠ ታሪካዊ የነበረውን ነገር አሁናዊም ያደርጉትና ችግር ይፈጥራሉ የሚል እውነት አለኝ። እስቲ እንደው እዚህ ላይ ከዶክተር አብይ ጋር እናያይዘውና ብሪክስ አባላት ኢትዮጵያ እንደገና ደግሞ ከአይኤምኤፍ ጋር ምትሰራለች። እነዚህ ሁለቱ ደግሞ የተለያዩ መሸናነፍ የሚፈልጉ ተቋማቶች ናቸውና
ምናልባት የጠቅላይ ሚኒስትር ዶክተር አብይ አህመድ የዲፕሎማሲ ውጤት ነው ማለት እንችላለን። ምንድን ነው አይኤምኤፍ እንደምታውቀው በዩናይትድ ኔሽንስ ስር ያለ ኢንተርናሽናል ሞኔታሪ ፈንድ ነው። ዓለም አቀፋዊ ነው። ሁሉንም ሀገሮች የሚይዝ ነው። አይኤምኤፍ በዓለም ላይ ያሉትን ወደ 195 አይነት ሀገሮች የሚያካትት የነገር ሲሆን ብሪክስ ደግሞ ቅድም ያልናቸውን 5 ሀገሮች ያዘና እነ ኢትዮጵያን ደግሞ በተጋባዥነት ሙሉ አባል መሆኗ ላይ እርግጠኛ አይደለሁም፣ በተጋባዥነት የሚይዝ ነገር ነው። ግን የኛ ዲፕሎማሲ የኢትዮጵያ በጣም ደስ የሚልህ በቀዝቃዛው ዓለም ጦርነት ጊዜ መጀመሪያ ላይ ኃይለሥላሴ የተከተሉት የገለልተኛ ሀገሮች እንቅስቃሴ አለ፣ ሶስተኛ ወገን ከዚህም ጥቅም ማግኘት ከዛም ጥቅም ማግኘት። የኢትዮጵያ ግንኙነት ይሄ ከአንድዮሽ ግንኙነት ይልቅ ወደ ብዝሃነት ነው። ለዚህ ነው አሁን ዶክተር አብይ አይኤምኤፍ ላይ ስትመለከት ይሲ እነሱ መጥፎ ነው ከበጣም መጥፎ ይሻላል የሚል ነገር ያስቀምጡላቸዋል። ስለዚህ አንደኛው ረሃቡን የሚጠቀሙበት ለዚህኛው ነው። ሶስተኛ እንደለመዱት ለትግራይ የሚሄደውን የአደጋ ስጋት አመራር የሚላከውን ይወስዱና እዛ ጋር ያለውን ሰው ያስራቡ ወደ ራሳቸው ያደርጋሉ። ካልሆነ እኮ ክልሉ በጀት አለው፣ በጀቱ አልተቋረጠም፣ በስነ ስርዓት እየተመራ ነበር። ከመጀመሪያ ጦርነቱን የጀመረው ህወሓት ነው። 3 ጊዜ አምጥቶ ወጣቶችን ያስጨረሰው ህወሓት ነው። አሁንም ከሻዕቢያ ጋርም ከፈለጉት ጋር እንተባበራለን እያለ ኢትዮጵያን እያመሰ ያለው ህወሓት ነው። ስለዚህ በምትልክበት ጊዜ ቻናሉ ምንድን ነው? ዓለም አቀፍ ድርጅቶች አሉ። አሁን መፍትሄ ላይ ነው የሚሄደው። ምንድን ነው እነሱ የታወቀ ነው ለትግራይ ህዝብ ደንታ የሌላቸው፣ ደንታቸው ለኪሳቸው የሆነ ወጣቶች ህፃናትን እኮ ፊት ለፊት ልከው ቅድም ተነጋግረነዋል። በኤክስካቬተር ቆፍረው ምሽግ ውስጥ ተደብቀው በኤክስካቬተር ወርቅ የሚቆፍሩ ናቸው። ገደል ግቡ እናንተ ብለው የትግራይን ወጣቶች ይሄ ተነቃባቸው። አሁን ቀጣዩ ነገር ፌዴራል መንግስቱ እንደሌላው ኦፕሬት ማድረግ ቢጀምር ትግራይ ውስጥ የትግራይ ህዝብ አኝኮ ነው የሚበላቸው። ይህን ስለሚያውቁ የትግራይን ህዝብ ስሜት ውስጥ መክተት አለባቸው። ግን ማን ነቃ? አሁን የትግራይ አክቲቪስቶች ነቁ። ረሃብን ለፖለቲካ መጠቀሚያነት እንደሚያደርጉት መግባት ምንድነው ገባቸው። ስለዚህ እኔ አሁን ምንድነው መፍትሄው? የተለያዩ ቀይ መስቀል የተለያዩ ድርጅቶች አሉ። ኢቭን ከነዚህ ላይ እኮ ቀምተዋል። ባለፈው ሪፖርት ነበር። ባለፈው በጦርነት ወቅት ከዓለም አቀፉ ማህበረሰብ የመጣውን እርዳታ ሲቀሙ እኔ ራሴ ሼር አድርጌዋለሁ። የተለያዩ ዓለም አቀፍ ድርጅቶች ወርልድ ፉድ ፕሮግራም ምናምን ይሄው ያመጣነውን ዘረፈን ህወሓት ብለው ሪፖርት አቅርበዋል። ኢቭን ወደ መዝረፍ ጭምር የሚሄድበት ሁኔታ አለ። ስለዚህ እንደገና ደግሞ አክቲቪስቶች አሉ፣ ቲክቶከሮች ምናምን አሉ፣ ሲረዱ እናያለን። ኖ አንዳንድ ጊዜ ከመጋረጃው በስተጀርባ ወጣት የሚመስሉ ሰዎች ተልእኮ ይሰጣቸዋል። እብድ መስለው ይሰልሉ ነበር እነ ስዩም መስፍን። ስለዚህ ቲክቶከሮቹ ራሱ ከበስተጀርባው ተልከው ነው ወይስ ሪሊ እነሱ ኢንቴንሽን ነው? ሁለት እነሱ ባመጡት ነገር ያንን ሰፊ የሆነ እየተፈጠረ ያለ ችግር ይፈቱታሉ ስንል በተቀናጀ መልክ ፌዴራል መንግስቱ የሚያደርጋቸው ነገሮች ሞር በዚህ ላይ ሰፋ ያለ እይታ ለማየት የተለያዩ ፐርስፔክቲቮችን ለማየት ፈልጋለሁ። እንደውም ዛሬ አንዱ ፕላን ያስኩት ዛሬ ነገ ምናምን ላይ ረሃቡ እንዴት ተጀመረ፣ የረሃቡ ችግሮች ምንድን ናቸው፣ የተለያዩ አይነት አመለካከቶች ምን ይላሉ፣ የትኛው አመለካከት ውሃ ይቋጥራል፣ ለምን ሁሉንም የጠየቀውን ጥያቄ በተሟላ ደረጃ እንመልሳለን ብዬ አላስብም። አሁን ለምሳሌ ይሄ ከረንት የሆነው ጉዳይ ላይ ማየት ጀመርኩኝ። ህወሓት ምንድን ነው ይህን ለምን ዓላማ ይጠቀምበታል ስል አሁን የነገርኩን ደረስኩበት። አንድ በዓለም አቀፉ ማህበረሰብ ፌዴራል መንግስቱ ማስጠላት ይፈልጋል። 2 የፕሪቶሪያ ስምምነት ተጣሰ እንዲሆነ ለማለት ይፈልጋል። 3 የትግራይን ህዝብ መነሳሳትና ትግል ሊበላው ስለሆነ ወደ ጽፈት ቤት ወደ ቤታቸው እየሄደ ስለሆነ የአርሚውም ጭምር ይህን ማጥፋት ይፈልጋሉ። በሌላ በኩል እንደተለመደው ዝርፊያ ይፈልጋሉ። ይህንን ወስደው መሳሪያ ተጠቅመው ፌዴራል መንግስቱ መልሰው ለመውጋት ኢትዮጵያን ለመውጋት ሊጠቀሙበት ይችላሉ። ከተለያዩ ሀገሮች ጋርም ግንኙነት እያደረጉ ነው። ስለዚህ እነሱ የካቲትን ጠብቀው ብዙ ጊዜ እሱን አስታከው የሚመጡት ነገር አለ። ያ ፍላጎት ስላለ በቂ ዝግጅት በዚህ በኩል እንዳላቃለሁ። ግን ፍላጎታቸው በምንም ተአምር ፖለቲካዊ ነው እንጂ ለትግራይ የሚያዝኑ ቢሆን ኖሮ አደጋ ስራ አመራር በኢትዮጵያ ደረጃ የተቋቋመው አለ። ይሄኛው አንድ አውቶሞቢል ይልካል፣ ሲወጣ 5 ልኮ 5ቱ ሲወጡ 5 ይልካል። በፍጥነት ማድረግ ይችላል ይህን 24 ሰዓት። እነዚህ 5ቱ ግን ተመልሰው መውጣት አለባቸው። ምክንያቱም የእነዚህ ሰዎች አካሄድ አደገኛ ነው በጣም። ከዚህ በፊትም ተው ይሄ ሰራዊት ይመታል የሚል ነገር አንስተን ነበር አይ ሪመምበር። እና ሰራዊቱ ከመመታቱ በፊት እነዚህ ጥንቃቄ በተሞላበት ሁኔታ አደጋ ስራ አመራር ኮሚሽነሩ ዝም ብሎ ብቻቸውን አይሰሩም። የጋራ አድርጎ ነው ብልጽግና የሚሄደው። ውይይት አለ፣ ሁኔታዎች ይገመገማሉ። ውስጥ ደግሞ ብልጽግናን የሚደግፉ በጣም ብልጽግናን ሳይደግፉ ደግሞ ህወሓት የሚሰራው አረመናዊነት የሚያጋልጡ ኃይሎች አሉ። ከዚህ አኳያ በዛ መልክ ቢታይ የተሻለ ነው። ግን ስንደመድመው ግን ምንም ይሁን ምን ህወሓት ለፖለቲካ አጀንዳ እየተጠቀመበት ነው። ፌዴራል መንግስቱ ደግሞ እንደ አንድ
የኢትዮጵያ አካል ለትግራይ መደረግ የሚገባውን ነገር ያደርጋል። ግን ወስደው መሳሪያ የሚገዙበት ከሆነ ፌዴራል መንግስቱም የግል ካዝናቸው ውስጥ የሚያስገቡ ከሆነ የተለመደውን ከሽፍትነት ጀምሮ ያላቸውን ታሪክ የሚያስቀጥሉ ከሆነ ሞራላዊ ግዴታም የለበትም። ግን ህዝቡ መረዳት አለበት። ይህን ህዝብ ለመርዳት ትልቅ ርብርብ ማድረግ አለብን። መላው ኢትዮጵያውያን ተረባርበን ከትግራይ ህዝብ ጎን ቆመን ይህ ህዝብ ህወሓት የሚያመጣው ሬቶሪክ ትክክል አለመሆኑን መገንዘብ መቻል አለበት። ናሬቲቭ ልክ አለመሆኑን ማሳየት መቻል አለበት እና ለዚህ ፌዴራል መንግስቱ ሆደ ሰፊ ሆነው በጥንቃቄ ግን በመንግስት ቻናል ምክንያቱም ዱዋል ፖሊቲ ቢሆንም ፌዴራሊዝም ዲቮሉሽን ኦፍ ፓወር ቢሆንም ክልሎች የራሳቸው ውስጣዊ ነጻነት ቢኖራቸውም እንደዚህ አይነት ነገሮች ሲያጋጥሙ ግን አገራዊ ይሆናሉ። በዛን ጊዜ ህገ መንግስቱ ላይ ተቀምጠዋል። በአደጋ ጊዜ ምን መሆን አለበት፣ ፌዴራል መንግስቱ የት ጋር ጣልቃ ይገባል፣ ምን ሲሆን ጣልቃ ይገባል የሚለው የተቀምጠዋሉ። በእነዚህ ማዕቀፎች ውስጥ ምላሽ ያገኛል የሚል እምነት አለኝ። በዚህ አጋጣሚ ግን ለተጎዱ የትግራይ ወገኖቻችን ሁላችንም በፌዴራል መንግስቱ አማካይነት ህወሓት ላይ እምነት የለንም። በፌዴራል መንግስቱ አማካይነት ገቢዎች እንዲሰባሰቡላቸው ቢደረግ ደስ ይለኛል። ጥሩ። የመጨረሻ አንድ ጥያቄ ልድገምና በሃይማኖት አባትነት ስም አላግባብ ንግግሮች የሚደረጉ የሃይማኖት መሪዎች ንግግር አለ። ሰሞኑንም የተነገሩ ንግግሮች አሉ። ጀስት ስፔሲፊክ ለማድረግ አንዳንዶችን ማህበረሰብም ስላስቆጣ ለምሳሌ የሰላሌን ማህበረሰብ የተናገረ አንድ ፓስተር አለ። በሌላ በኩል ደግሞ የሰሜኑን ማህበረሰብ ደግሞ የተናገረ አለ። የውጭ ቱሪስቶች ሲመጡ ወደ ሰሜን የሚሄዱት ከጥልቁ ዓለም ጋር ለመፈራረም ነው የሚል አይነት ንግግር ተናግሯል። እዚህ ልክ የሰላሌው ላይ ሲሆን እስር ይደረግ ምናምን የሚል ነገር መጥቷል። እዛኛው ላይ ለምን ዝም ተባለ? መንግስት ያደላል፣ የሰላሌው የኦሮሞ ስለሆነ ነው የሚል ሀሳብ አለና እዚህ ላይ ጠቅለል ያለ ሀሳብ ስጡኝና ልጨርስ። በጣም ጥሩ ነው። ቅድም ያልኳቸው የሃይማኖት አባቶች ትልቁን መከላከያ ሰራዊት የአብይ አህመድ ሰራዊት ድንቁርና ያሉት ኢትዮጵያ ውስጥ ያሉ መርጌታ ናቸው። የአብይ አህመድ ነው ሰራዊቱ፣ የመከላከያ ሰራዊት ነው። ስለዚህ እኚህ ሰው አልታሰሩም። ብዙ አይነት አስቀያሚ ንግግሮች የሚያደርጉ የኦርቶዶክስ አባቶች አልታሰሩም። ከእስልምና በነገራችን ላይ መፍትሄው ነው ለእኔ ትልቁ ሐዋርያ ሄኖክ ይመስለኛል ወንድሙ የሚባል ሰው ሰላሌ ላይ ተናግሯል። ይሄ የተናገረው ቃል ሌሎችም ስማቸውን የሱ ገኖ ስለወጣና በፖሊስም እየተፈለገ መሆኑ አብራ የተናገረችው ታማሚዋ የታሰረች እንደ ታማሚ ሆና አው ብላ ያመነችው እንደ ታሰረች እሱ ደግሞ አሜሪካ ሆኖ ይቅርታ የጠየቀበትን ቪዲዮ ለማየት ሞክሬ ነበር። ግን ምንድነው ያለው? የትግራዩ አልታሰሩም እኮ ቆሞስ ኢትዮጵያ ጋለሞታ ናት ትፋት ምናምን ያሉት አሉ። እና እነዚህ አመለካከቶች ከሃይማኖት አባቶች የሚጠበቁ አይደሉም። የነሱ ስራ እኔ ይሄን የምመልሰው ምንድነው ብዙ ወንጌላውያን አሉ፣ በተለይ ነቢያት የሚባሉ ይቅርታ ያደረግልኝና የፕሮቴስታንትን እምነት ሳይሆን የውስጣቸውን ፍላጎት እየቀባጠሩ ማህበረሰብን እንዳለ የሚጨፈጭፉ መንግስት ላይ የፖለቲካ ፍላጎታቸውን የሚያራምዱ የመሳሰሉት አሉ። ሃይማኖት ነው። ሴኩላሪዝም ማለት በሁለቱ መካከል በገቨርንመንትና በሪሊጅን መካከል ክሊር የሆነ ከት ዳይኮቶሚ ዲማርኬሽን ባውንደሪ ወተርሼድ መኖር አለበት፣ ዲቫይዲንግ ላይን መኖር አለበት። አሁን ግን ምን ሆኗል? በሃይማኖት የፖለቲካ መጠቀሚያ ያደረጉት የኦርቶዶክስ አባቶች አሉ፣ የሙስሊም ኡስታዞች አሉ፣ የፕሮቴስታንት የተለያዩ ነቢያት በተለይ ከፓስተሮችም ከሐዋርያትም ይልቅ ነቢያት የሚባለው ግሩፕ በጣም አስቸጋሪ የሆኑ ንግግሮች ብዙ ጊዜ እንሰማለን፣ የሚያስደነግጡ ንግግሮች እና መንግስት አሁን የጀመረዋል። ቲክቶከሮችን አሁን ዝም ብሏቸው ነበር፣ ድንገት ነው ሎፍ የሰደን። ግን ምንድን ነው የሚፈልገው? ሁሉን ነገር የኦሮሞ ስለሆነ ይላሉ። የአማራውም እኮ ተሳድቦ አልተነካም። ምንድን ነው ትልቁ የሚፈለገው ነገር እዚህ ሀገር ላይ ጸያፍ ንግግሮች ህገ መንግስቱንና በህገ መንግስቱ ላይ ተመስርተው የወጡ ህጎችን የሚጻረሩት በሙሉ ማህበረሰቡ አንቂውም ጭምር እነዚህን ማጋለጥ አለበት። እሱን ተከትሎ ደግሞ የሚከሳ አካል መኖር አለበት። ምክንያቱም አሁን ሰላሌ ሲነሳ ሰላሌ መክሰስ አለበት። ሰሜን እንደዚህ ነው ሲባል የሰሜኑ ሰው ቀጥታ ወደ ፍርድ ቤት መሄድ አለበት። መያዝ፣ ቪዲዮን የሚመለከታቸውን አካላት ማደራጀት፣ ከዛ በኋላ ወደ ፖሊስ ጣቢያ መሄድ፣ ፖሊስ ጋር ክስ መመስረት፣ ከዛ የፍርድ ሂደቱን መከታተል። እነዚህ አሉ። በሌላ በኩል ደግሞ መንግስት መከታተል አለበት። እነዚህ ነገሮች ሳንሱር የሃይማኖት እንትን ላይ ሰበካ ላይ ሳንሱር የለም። እነዚህ ግን ህዝብን ከህዝብ አማኝን ከአማኝ የሚያጋጩ መልእክቶች ግን በሚገባ ሊገሩ ይገባል። ምናልባትም ይህ አይነት ነገር ሲሆን
ጆሮአቸው የሚነግራቸውን ጥላቻቸው የሚነግራቸውን ነገር ትንቢት አድርገው የሚያቀርቡና የሚያቀርሹ ሰዎች ትፋታቸውን ቃል አልመርጥም እዚህ ላይ፣ ምክንያቱም እነሱ ነውረኛ ቃል ስለሆነ የሚናገሩት አደብ እንዲይዙ መንግስት ያደርጋቸዋል ብዬ አምናለሁ። አደብ ካላስያዛቸው ግን በማህበረሰብ መካከል ያለው ቅድም ያልኳት ቃል ሶሻል ቢተርነስ፣ ማህበረሰባዊ መከፋፋት ትንሽዬ ሽንቁርት ካገኝ እየሰፋ ይመጣልና መንግስት በቀጥታ ልዩ ህግ እዚህ ላይ ህጎች አሉ፣ ግን ህጉን ማጥበቅ አለበት። ለምሳሌ መሳሪያ ዝውውር ህግ አለ፣ ግን ቅጣቱ በጣም አነስተኛ ነው። እንደውም ብዙ ጊዜ መለዋለ አሜሪካውያን እኮ ጭንቅላት ከኛ ስላነሱ አይደለም፣ ሁሉም እኩል ነው በጭንቅላት። ግን አሜሪካ ውስጥ የ800 ዓመት ፍርድ አለ ዊዛውት ፔሮል፣ ያለ አመክንዮ ምንድነው ያለ አመክሮ ሳይኖር 800 ዓመት። በዚህ ዓመት አስታውሳለሁ ባልና ሚስት ልጆችን ወስደው በነፃ ጉልበታቸውን ይበዘብዛሉ። ባልና ሚስቱ የተፈረደባቸው 310 ዓመት ነው። አስከሬን ነው የሚወጣው ከእስር ቤት፣ የታወቀ ነው። ምንም አይነት አመክሮ ምንም ነገር የለውም። እና አንዳንድ ጊዜ ህጉ ለስለስ ማለቱ ሰዎች እንደፈለገ እንዲፋንኑ እድል ሰጥቷቸዋል። ሃይማኖት መፋነኛ ቦታ አይደለም። መጽሐፍ ቅዱስ አለ፣ መጽሐፍ ቅዱሳዊ ቅዱስ ቁርአን አለ፣ ቅዱስ ቁርአናዊ ትምህርት አሉ፣ ኡስታዞች አሉ፣ ትልቅ የሃይማኖት አባቶች። የእነሱን መንገድና ፈለግ መከተል አለበት። ከዚህ ውጭ ግን እኔ አደራ ምለው በዚህ አጋጣሚ የእኛ ሀገር የህግ መላላት፣ ህጉ ደግሞ በደንብ ዘርዘር ብሎ በርካታ ነገሮችን አለመያዝ ክፍተት እየፈጠረላቸው ነው። ለብዙ ነገሮች አሁን ለጎዳና ንግድ የከፈተው ክፍተት ነበር ህግ ባለመኖሩ። ስለዚህ አሁን ግን ይሄ ነገር እየከፋ ስለመጣ ህግ መቶ ዳኞች በስነ ስርዓት የሚፈርዱበት እና ኢንዲፔንደንስ ኦፍ ዘ ጁዲሻሪ እንዳለ ሆኖ ነገር ግን ጠንከር ያሉ ህጎች፣ ጠንከር ያሉ ቅጣቶች ኢኒሼት ተደርገው በፍጥነት መውጣት አለባቸው ብዬ ነው የምወስደው። ምክንያቱም እሱ ተናግሯል፣ ከሱ የባሰ ንግግር የተናገረዋሉ። እዛ ጋር አጋንንት አለ እንደዚህ ለማለት በዛ በመንፈሳዊ ዓለም ከሄድ ሁሉም ቦታ በመላው ዓለም አጋንንት አለ በመንፈሳዊ። ምክንያቱም ሰይጣን እንደሚያገሳ አንበሳ የሚባለው ኢትዮጵያ ላይ አይደለም፣ አሜሪካም ካናዳም አውስትራሊያም እንጂ ቦታ ለይቶ አይደለም። እንዲህ አይነት ከመጽሐፍ ቅዱስም ከምንም ያፈነገጡ ትምህርቶች አንድ ቦታ ሄዶ ሰይጣን የሚሰበሰብበት የለም፣ ሌላ ቦታ ሄዶ ቅዱሳን የሚሰበሰቡበት የለም። ሁሉም ቦታ በመጽሐፍ ቅዱሳዊ ትምህርት ሰይጣን አለ፣ ኢብሊስ አለ በእስልምና። እንዲህ አይነቶቹ ንግግሮች ግን ደለበሬትሊ የሚደረጉም ናቸው። አንዳንዶቹ ምን ቸገረኝ፣ ማን ይነካኛል የሚሉ አይነት ስሜቶችም ተፈጥረዋል። እርግጥ አሁን በእርግጠኝነት መናገር የሚቻለው እዚህ ለኦርቶዶክስ ላይ እያተኮሩ ነው፣ እስልምና ላይ እያተኮሩ ነው፣ ፕሮቴስታንት ላይ እያተኮሩ ነው የሚባሉትን ነገሮች የሚያወጡት እነዚህ ያልተገረዘ ምላስ ያላቸው የሃይማኖት አባት ተብዬዎች ናቸው። እንኳን የሃይማኖት አባት ልጅ ለመሆን የማይበቁ እንኳን ሌሎችን ሊመሩ ራሳቸው መምራት የማይችሉ የግል ኪሳቸውን የግል ስሜታቸውን ሰው እንዲሰበሰብላቸው ልክ አሁን ቲክቶከሮች በጣም ሲሳደቡ ብዙ ተከታይ ያገኛሉ። ተሳዳቢዎች ናቸው፣ ትልቅ ተከታይ ያላቸው። ሃይማኖትም ላይ እንደሱ እየሆነ ነው። እምነቱን ከማስተማር ይልቅ ኦርቶዶክስ ላይ መናፍቅ ብሎ ሌላውን ይሰድባል፣ ያኛው ሌላውን ይሰድባል። እንዲህ አይነት ሁኔታዎች ግን መጠናትና መታየት በራሳቸው በሃይማኖት አባቶች በሃይማኖት ልጆች እንዲታረቁ ማድረግ ከሲኖዶሱ ጋር ተቀራርቦ በእነዚህ ጉዳዮች ሃይማኖታዊ ጉዳይ ዶግማ አይገባም፣ ቀኖን አይገባም። ከዚህ ውጭ በሆኑ አስተዳዳሪ ጉዳዮች ኮራፕሽንን ጨምሮ ሊገባበት ይገባል። በየቸርቹ የሚደረጉት ነገሮች፣ ዲያቆን ለማስገባት የሚከፈሉ ብሮች፣ ቄስ ለማድረግ የሚከፈሉ ብሮች፣ እነዚህ ዶግማ አይደሉም፣ እነዚህ ቀኖናዎች አይደሉም፣ እነዚህ ድጓ፣ ጾመ ድጓ፣ መዋሥዕት፣ ቅኔ ምናምን አይደሉም። ለየት ያሉ ስለሆኑ መንግስት ጣልቃ ገብቶ እነዚህን አይነት ነገሮች ማስተካከል ካልቻለ ቤተ መንግስትና ቤተ ክህነት ኮራፕሽን ከገባባቸው ከባድ ስለሆነ እዚህ ላይ ጥንቃቄ መደረግ አለበት እላለሁ። ከዚህ በላይ ግን ዲቴይል በደንብ ስላልተከታተልኳቸው እነዚህ መጨረሻ ያነሳቸው ጥያቄዎች በጣም ጠጣር ናቸው፣ ግን በጣም ምርጥ ጥያቄዎች መነሳት ያለባቸው ናቸውና እንድናገርም እድሉን ስላገኘው በዚህ አጋጣሚ አስቀድሜ ማመስገን እወዳለሁ። በእኔ በኩል ጥያቄዎችን ጨርሻለሁ። ተጨማሪ የምትፈልገው ነገር ካለ እድል ስጠህ። አላረዝምም። እኔ ምንድነው ትልቁ እኛ ኢትዮጵያውያን ሰከንድ ብለን ያደገውን ዓለም እንመልከት። ግድንም ቴክኖሎጂ ላይ እንደርስበታለን። በአስተሳሰብ ግን በመሳሪያ አይደለም እየተነጋገሩ ያሉት። ዘሆል አውሮፓ ሀገሮች፣ ምስራቅ አውሮፓ ትንሽ ካልሆነ እሱም ጎረቤት ሀገር ጋር እንጂ ውስጥ ለውስጣቸው አይደለም። ቻይና ውስጥ እርስ በርስ ጦርነት አታይም፣ ኮሪያ ውስጥ እርስ በርስ ጦርነት አታይም። ይሄ ያደገው የምናወራው ዓለም ብቻ አይደለም። እነ ቦትስዋና ምናምን ይህን ነገር አስወግደዋል፣ በሰላም እየኖሩ ነው። ከኮንጎ እስከ ሶማሊያ፣ ከሱዳን እስከ ሲሪያ ብንሄድ ደግሞ ብጥብጥ እያሉ እናቶቻቸው ፊታቸው ላይ እየወደቁ ሴቶቻቸው እየተደፈሩ ህፃናት በሚያሳዝን ሁኔታ ሰውነት ተዳው አገራቸው እየፈረሰች ነው ያለችው። እባካችሁ ሁላችንም ኢትዮጵያውያን
በአቅማችን በጠረጴዛ ዙሪያ ላይ እንቀመጥና የምናነሳቸውን ጥያቄዎች አንድ ላይ እንታገልባቸው። መንግስት ስህተት ያለውን ጥንካሬዎችን ደግሞ እናጠንክር። አሁን እኛ ሀገር ከተቃወምክ ሁሉንም ነው የምትቃወመው፣ ሁሉንም ጥላሸት ነው የምትቀባው። ከደገፍክ ደግሞ ሁሉንም ነው የምትደግፈው። ለዚህ ነው አሁን አንዳንድ ጊዜ ብልጽግና ውስጥ ያሉ ሰዎች አንዳንድ ቦታዎች ላይ ለምሳሌ እንደ ሰልፍ ኮንቴንት እንዳይመቸኝም ስለ ይኸው ተነሳበት ይላሉ። ከዚህ ከተነሳበት አመለካከት እንውጣና ጠንካራ ነገሮችን እንደግፍ፣ ደካማ ነገሮችን እንቃወም። መታገል በሚገባን ጉዳይ ላይ ግን ይኸው በጠረጴዛ ዙሪያ እንወያይ፣ ሀሳባችን እናውጣ። ወንድማማቾች መሆናችን ያዝ፣ አንካረር። ህዝቡን እንመልከተው። ህዝቡ አብሮ ነው የሚኖረው። እየበጠበጥን ያለነው ሰዎች እጅግ ቢበዛ 1 ሺህ አንሆንም። 120 ሚሊዮን ህዝብ የምንበጠብጠው 1 ሺህ አንሆንም። እስቲ ቀረብ እንበል፣ እስቲ እንመካከር፣ አዳራሽ ውስጥ እንግባ። እንደ ባለፈው እንደ ሻይ ቡና አይነት ጸብ ሳይኖር 5 ደቂቃ አንተ ተናገር፣ ሀሳብ ይውጣ። የሚገለማ ከሆነ የኢትዮጵያ ህዝብ ይሄ ከረፋል ይበል፣ ሀሪፍ ከሆነ ሀሪፍ ነው ይበል እና በሀሳብ የመሟገትን ነገር እንልመድ። ለውጭ ተላላኪ ሆነን ባዳና ባንዳዎች ሀገር ሲያፈርሱ ግን ዝም አንበላቸው። በተለይ ምሁራን ዝምታችሁን ሰብራችሁ ወደፊት ለፊት ውጡ። እናንተ አለመውጣታችሁ እኛ ላይ አደራው በጣም እንዲህ ምንድነው ጫናው ጫንቃችን እስኪጎብጥ እንድንሸከሙ አድርጎናል እንጂ አርፈን ቁጭ ብንል ተጠቃሚዎች ነን ብዬ ነው የማስበውና ፕሊስ እንደዛ ቢሆን እመርጣለሁ። ሰላም ለሀገራችን ኢትዮጵያ። ፈጣሪ ኢትዮጵያን ይባርክ። እጅግ በጣም አመሰግናለሁ። በዚህ አጋጣሚ መሀል ሚዲያ ጠርታችሁኝ በጣም ሰፊ የሆነ ሰዓት ወስዳችሁ ጥያቄዎች እንዲነሱ በቃ በርብራችሁ ጥያቄዎችን አንስታችሁ በሚገባ ተዘጋጅታችሁ ብዙ ቦታ ማያጋጠመኝን በጽሁፍ አዘጋጅታችሁ ይህንን በማድረጋችሁ በዚህ አጋጣሚ መሀል ሚዲያን አዘጋጆችን አጠቃላይ መሀል ሚዲያን ቤተሰቦቻቸውን ሁሉ ላከብራቸው ገድዳለሁ። በጣም ነው ደስ የሚለው በታይፕ ተዘጋጅቶ በሚገባ ጥያቄ ተዘጋጅቶ ከዛ ውጭ ደግሞ እኔ ሀሳቤን በነጻነት የተለያዩ ነገሮች ይዤ ሳይሆን በነጻነት እንድገልጽ አንድም ጥያቄ አስቀድሞ ሳይነግረኝ መጀመሩ እኔ ደስ ብሎኛል። የበለጠ እንደውም እንደዚህ አይነቶቹ የበለጠ ሀሳብ እንዲወጣ ያደርጋሉና በጣም አመሰግናለሁ። ቀድሜ ባገኛቸው ኖሮ አንዳንዶቹን ጥያቄዎች የሰዎች ኦፒኒየን እየፈለግኩ ልሄድ ይችል ነበር፣ ግን እዚሁ ጋር መቅረባቸው እንዳሻኝ እንድናገር እናንተም እንዳሻችሁ እንድጠይቁ አድርጓል። ቴንኪዩ፣ በጣም አመሰግናለሁ። እኔም ውድ ጊዜዎትን ስለሰጡኝ በጣም አመሰግናለሁ። ውድ አድማጭ ተመልካቾቻችን ከመምህር ታዬ ቦጋለ ጋር የነበረኝ ቆይታ ይህንን ይመስላል። እንደምትማሩበት እንደምታተርፉበት ተስፋ አደርጋለሁ። በሚቀጥለው ሳምንት ከሌላ እንግዳ ጋር እስከምንገናኝ መልካም ጊዜ ይሁንላችሁ።